በዮኒ ማኛ በሚባል ቲክቶከር አማካኝነት ነው የሚለው። ዛት ሚንስ ከጆን ዳንኤል አንድ አመት ከ4 ወር ከታሰረ ዮኒ 2 አመት ከ4 ወር ይታሰራል ማለት ነው። ለምን? ዋናው መስራቹ አንተ ነው። ዮኒ አንድ ጥያቄ ልጠይቅ። የሚስትን የራቁት ፎቶ አለ? አሁን አንተ ሚስት ያንተን የራቁት ፎቶ አላት? ዮኒ እኔ ያንተ ሚስት ወይንም ደግሞ እሷ እንኳን ራቁት ፎቶውን አይደለም ራቁትን ቆማ ብታይ ዘጋኝ ብላ ፍቺ ከምታከናውነው ሴትዮ አንዷ ትመስለኛለች። ፍቺ እንኳን ትዳር እንትን የላችሁም ማለት ስምምነታችሁን ታቆማላችሁ። ናዩ ገና እስር ቤት ሳትገባ በፊት ነው ለካ እርጉዝ መሆኗን የምታውቀው። እሺ ያ እኛ እርጉዝ መሆኗን ብታውቅ ኖሮ አትወልድም ነበር ብለን አፋችን ሁላ ስንከፍት ነበር አይደል? ያ እዚህ ላይ ግን እንደሚያሳየው የሆነ ቪዲዮ የለቀቀው ላይ ምንድነው ኢንስታግራም ላይ ነው ምናምን ጆን ዳንኤል ይላል ፍቅር ጋር እዚህ በመቀሌ የሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ የሚገኘው ሆስፒታል በመቀሌ ነው ያለው። ጋይስ አንድ ጊዜ ቪዲዮውን አይታችሁታል፣ ግን ላሳያችሁ። አጠረች ሰቆቃ ነው፣ ይገባናል፣ ቻሉት። እሺ ጆን ዳንኤል ከናዮ ጋር ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ የሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ እየሰርኳ ነው። ባጃጅ አማረኝ ብላ ባጃጅ አማረች። ውሸት ነው ጋይስ 1 አመት ከ4 ወር ነው። ይሄ የምን አባቱ ጆን ዳንኤል ገጣጣ እንትን ምን ነው ዳንኪዬ ነው የሚመስለው። በነገራችን ላይ ዳንኪዬ ከታሰረ 1 አመት ከ4 ወር ናዮ ደግሞ ለ2 ወር ውጪ ነበረች። 2 ወር ውጪ ነበረች። እንደገና ተመልሳ ለ2 ሳምንት ነው እንደዚህ ተመለሰች። እናቴ ትሙት ውጪ ሆና አታውቅም ነበር እርጉዝና አታውቅም። ግን ምን ያህል የጃኒን ስሜት ላይ ለመረማመድ ጋይስ ግን ራሱ ጃኒ ራሷ ጆን ዳንኤል ራሱ አዶኒያስ ድራማ እየሰሩብን ይሆን ጋይስ? ለመሰላችሁ አዶኒያስ ከዚህ የበለጠ አይነት ድራማ ሲሰራ ነበር። ከዚህ የበለጠ ድራማ ሰርቶ ዝም ብዬ አቴንሽን ለመሳብ ነው ያደረኩት እንኮ ብሩ እየሄደ ህዝቡ እያመረረ ሲመጣ እኔ ከላይቭ ላይ ወጣው ብሎ ሲናገር ነበር። ለመሰላችሁ ለውቅና ሲሉ የማያረጉት ክሬት የለም። እኛ ላይቭ ላይ ገብተን ነው የምናወራው የኛ ችግር። እኔ ላይቭ ላይ ገባለው፣ ሊንክ ትልካላችሁ፣ እዛ ላይ ነው የማወራው። ምንም ማቀናብረው ምንም ነገር የለኝም። ገባችሁ? ምንም እንደዚህ ዛሬ በምን ላይ ላውራ ምናምን ብሎ እነሱ አሁን ጽፈው እንደዚህ ደፍተር ይጽፋሉ። ኢትዮጵያ ያሉት ከሊያ ኮሶ በስተቀር ሊያ ኮሶ ብቻ ናት። ልክ 2 ጉርሻ ስትበላ እንደ ፍቅረ ሲዝም እንዲህ ትላለች። ከዛም ከኔ ለቃቀመችው ወሬ ታወራዋለች። ያ ወሬ ብቻ አይደለም ቃላት ራሱ እንትን ትላለች። ጥሩ ነው እንትን እኔ ያላገጥኩ ስለሆነ እንትን ትበልበት። ለማንኛውም ገባችሁ እንጂ ሌላው እያንዳንዱ ቲክቶክ ነገም እንደሚሰራ ከነገ ወዲያም እንደሚሰራ ሀዘን ቤቱ እንኳን ሆኖ የሆነ አይዲያ ከመጣለት አይዲያውን ይጽፈዋል። ከዛ ልጄ ልታረግዝ ነው፣ ልጄን እንደዚህ ያረኳት። ዋንትያን አይታችኋታል? ልጄ ጠፋችብኝ፣ ልጄ እንትናም ባቢ ያለች፣ ልጄ ዳኒን አምና ተቀበለች፣ ልጄ ቀለበት ሳረግ አጨበጨበችልኝ፣
ልጄ ሻማ ያዥ ልትሆን ነው እንደዛ አይነት ነገር ገባች ያ ከዛንኛ ወይ ልጇ ጠፋችባት በሰጠ መከራ የወለደቻትን ያዝረገዘቻትን ልጅ እንላለን ማለት ነው እና አላምናቸውም በዛ ውስጥ ግን የጆን ዳንኤልን ብልግናና የዳዊት ድሪባ ተጽዕኖ የማይፋቅ ባለጌ መሆኑን አያውቀውም ጆን ዳንኤል ሰዎችን እንደሚበድል ወይንም ደግሞ ሰዎችን እያስፈራራ እንደሚኖር አያውቀውም ምክንያቱም አያውቀው ምንድነው ጣሪያ ቀድጄ 8 ሰው ገድዬ ምናምን ያመለጥኩ ሰው ነኝ የሚል ያጎቱን ታሪክ እናቱ አስቴር እየተረከችለት ስላደገች የወንድሟን ለዛ ህይወት እንደዛ ነው የሚመስለው እያንዳንዱን አይታችሁ ከሆነ አስቀይማል ምናምን እያለ ነው ጓደኞቹን ሁላ የሚሰድባቸው ጃኒኮ ሮማንቲክ ልታረገው ኬክ ፊቱ ላይ ስትቀባ እንዴት እንደዘበጣት ታውቃላችሁ እንዴት ጥፍጥፍ እንዳረጋት ሲስቁ የነበሩት ልጆች ከዋሉ አይታችሁ ከሆነ ኮሃል ይሄን ያህል ደደብና ጀዝባ ሰው ነው ጆን ዳንኤል የምን ጆን ሰው ዳንኪ የሆነ ልጅ እኔ አልወደውም ጋይስ ስለማልወደው ብቻ አይደል ይሁን ስለማልወደው በጣም ተንኮለኛ ልጅ እንደሆነ ያስታውቃል በነገራችን ላይ የፈለገ አጎቱን ምንም ተጽዕኖ አላደረገብኝም ቢል ቢያንስ 40% የሱ ስሬት ገባችሁ የሱ ስሬት እና እሱ ደግሞ የኔ ተከራካሪ ብሎ በጣም እንደ ቀኝና እንደ ግራ አዝማች የሚያያቸው ፍየሌንና ያ ፒኪኒ የሚያሸተው ልጅ ፒኪኒ አሽታችሁ ታውቁታላችሁ ያ ፒኪኒ የሚያሸተው ልጅ እሱ አይሸጠውም ሴቶች እሺ ብሎ አምኖት እግራቸውን ስለማይከፍቱለት ፒኪኒውን ያነሳል ያሸትና እዛው ጋር ይሰቅለዋል አይሸጠውም ሁሌም ያ ፒኪኒ ይዛጋል አይታችሁ ከሆነ አይሸጠውም ማን ነው ስሙ እኔ ታባቱ አውቀዋለሁ ከስ የታባቱ አውቀዋለሁ ፒኪኒ አሽታችሁ ይሄ 7 ደረጃው ፊቱ ረጅሙ ልጅ ያ በጣም የሚያስጠላ እና ምን አይነት ባለጌና ምናምን ሰው ዳንኪዬ እንደሆነ የምታውቁት እነሱ ናቸው የሱ ቀኝ አዝማችና ግራ አዝማች አዶንያስ እንዲሰድቡልን ወጥቶ እንኳን የማይናገር ልጅ አዶንያስ አይናገር አዶንያስ በነገራችን ላይ የዶክተር አብይ አይነት ጸባይ ያለው ትንሽ እንዴት ነው መሰላችሁ የዶክተር አብይ ጸባይ ምላችሁ ዶክተር አብይ በቃ እዚህ ጋር አበቃለት ስትሉ በፊት ለፊት አይኑን እሱ ፊት ለፊት እንዳያያችሁ ከኋላ ስትሄዱ ከኋላ ደግሞ 4 አይን አብቅሎ የሚጠብቃችሁ ነገር አለ 4 አይን ከየት እንደሚያመጡ አታውቁም ያያችኋል ከዛን ተበቅሎ ታየዋል እና አዶንያስ ላይ እንደዛ አይነት ባህሪ ያይበታል ተንኮለኛ ነው አለም ከመጣ ከኋላም ሌላው አይኑ 2 አይነት እንዳለው ነው የተረዳሁት ምስኪን ስለሆነ መሰለኝ አዶንያስ ከዛ ከተፈጥሮ ያለ እና የሚገርም ነገር አንተ ዳንኪዬ በጣም ትደክማለህ በአዶንያስ ጉዳይ እንጂ እግዚአብሔርን በጣም ይበልጣል አንተ ምትበልጠው የሚመስልህ ያጎት ተጽዕኖ ስላለብህ የለም ሰዎች ባንተ ቁጥጥር ስር የሆነ አንድ ሰሞን ቲክቶክ የከፈትክላቸው ሰዎች ዘንድሮም ያንተ ፓንት አጣቢ እንዲሆኑ ትፈልጋለህ ያንተ ቂጥ አጣቢ እንዲሆኑ ትፈልጋለህ ጃኒን እንደምትወዳትና እንዳረሳት በምን እንደሆነ ታውቃለህ አሁን ስለናዮ ማለት ነው የለቀቀው ቪዲዮ ኤአይ ነው ያንን ደግሞ የሰራለ ያ ፒኪኒ አሽታችሁ ገብቷል እሷን ለማናደድ ነው ዘንድሮም እያደረክ ያለው እሷን
ለማናደድ እሷን ለማስከፋት ለማስቀናት ምክንያቱም የምትቀናበትን ዘመን እስር ቤት ነበር ካንተ እነሱ መሃል ላይ እነሱ ያረሩ አንተ ገና የምትበስል ሰው ነህ ገብቷል ያ እኔ ነኝ ያየሁት አዶኒ የእውነት አደራ አይደለም እምል ባንተ ልብ እኔ ማንኝና ይሄ ፈተና ላንተ ነው የመጣው እንደው የእውነት ወዳታለሁ አዶኒ ምስኪን ነው ብለን እኛ እንዳመንብህ ወንድ ማለት እንደ አዶኒያስ ነው ብለን እኛ እንደወሰን ነው ማለት እኛ እንደገመትን የሰጠን አይነት ቦታ ሰው ከሆንክ ቢያንስ የራስህ ሰዓት ትፈልጋለህ እንጂ እነሱ ክሬት ባረጉልህ ሰዓት ምንም አይነት እንቅስቃሴ አታረግም በዚህ ጉዳይ ላይ እሺ የራስህ ሰዓት እንጂ እነሱ ክሬት ባረጉልህ ሰዓት ውስጥ አትገባላቸውም እሺ አትገባላቸው ገብቷል አንድ ልብ እንደ አዶኒያስ ነው ወንድ እንደ አዶኒያስ ይስጣችሁ የተባለው ከነሱ የተሻልክ ስለሆንክ ነው ገብቷል ከነሱ የተሻልክ ስለሆንክ ገብቷል እዛ ጋር ኮንክ ግን የስተት ማረግ ነበር የሰጠንህ ማለት ያ ስተት ነበር ማለት የታልሰ አንዳንድ ቪዲዮ ዝም ብዬ ላምጣላችሁ እንዴት ስሜቷ ላይ ሲረማመድ እንደነበር ላሳያችሁ እዚህ ጋር ላሳያችሁ አንዳንድ ቪዲዮ ይዋት ቅጣት ይቀጣትና ጌም ተጫውተው ደንሺ ብሏት እንዴት መደነስ እንዳለባት ግን የማንን ቪዲዮ እንደሚያሳያት ይዋት የናዮም ቪዲዮ ነው የሚያሳያት ይዋት እንደዚህ ደንሺ ይላታል አያችሁ እንደናዮ እንደዚህ አያችሁ እሷ እንዲህ ትላለች እሷ ደግሞ እብድ አያችሁ እንደዚህ ደንሺ ስሜቷ እንዴት እንደሚቆጣጠራት እንደነበር እንዴት ዳሜጅ እንደሚያረጋት ምክንያቱም ቲክቶክ እሱ ነበር የከፈተላት በዛ የተነሳ ስለ ቲክቶክም ስለምናምን ዕውቀትም ስለሌላ በጣም ነበር ስሜቷ ላይ የሚረማመድባት እንግዲህ ፍቅረኛው ናት ጃኒ ግን እቺን ከሷ ጋር የሻፈደባትን ግን እንደሷ ደንሺ ይላል እንደዚህች ደንሺ ይላል እንዴት ውስጧን እንደሚጎዳት እንደነበር ታውቃላችሁ አሁን እሱ ውስጧን እንደጎዳው እንደሆነ ራሱ አያውቀው ምክንያቱም የድሪባ ማነው ስሙ የዳዊት ድሪባ ተጽዕኖ አለበት በሰዎች ስቃይ ነው የሚስቀው ምንም አይመስለውም ደም እሺ ምንም አይመስለው ይሄ ጥርሰ ድርብርብ ግንባራም ሰዎች እንዳታምኑ ጋይስ ጋዴም ሺት ይሆኑ ናቸው ከአንቺ ጋር መዋል ሲጀምር ወረድኩኝ ከደረጃዬ ወረድኩ እያለ እንኳ ይሰድባታል ጋይስ ጌም ተጫውት እንዴት እንደሚሰድባት እኮ ከአንቺ ጋር መውረድ ሲጀምር መዋል ሲጀምር ከደረጃዬ ወረድኩ ይላታል ጌታን ወረድኩ ካንቺ ጋር የተከበርኩ ሰው ነበር እግዚአብሔር እንጂ የህፃን ጨዋታሽን አውቀዋለሁ እንዳትሉ እኔ አንተን ድራማ ይሁት ከአንቺ ጋር መዋል ሲጀምር እኔ የተከበርኩ ሰው ነበርኩ ወረድኩ ይላል ይሄ ገጣጣ ዳንክዬ ማለት ነው አውቀዋለሁ ሲጀመር ማለት ነው በእግዚአብሔር እኔን እንደዚህ አትበይኝ በእግዚአብሔር አብሬ ሱል ጌታን ወረድኩ ካንቺ ጋር የተከበርኩ ሰው ነበርኩ እግዚአብሔር እንጂ የተከበርኩ ሰው ነበርኩ ከአንቺ ጋር መዋል ሲጀምር ወረድኩ አልተማርክም ማለች ማማዝናሽ ዝም ብለህ የማህበሩ ወሬ አመላላሽ ልቃኔ ቆሻሻ ነፍጣ ገጣጣ ዳንኪ ያለ ዳንኪ እንኳን አንዳንዴ እኮ ቆንጆ ናት ጋይስ እንዲህ ያለ ዳንኪ ልቃኔ ራሷ ጎትን የምትመስል ይሄ ቡዳ ድሪባ የሚባለው ወይንም ደግሞ ደደብ ድሪባ የሚባለው
ቀላል እኮ አይደለም እንትን የሚያዋርዳት የነበረው ጋይስ። ለካ እሷ ቲክቶኩ ምኑም ለምን አታውቅማ። እውቀት ደግሞ የላትም እውነት ለመናገር ማለት እሷ አይደለችም። ማንም ሰው ሚዲያ ላይ አልተወለድክ ምን አላልክ ገባ ምን ፈልገውን ነገር ብቻ ምናደርገው እንጂ ቁጭ ብለን አንጎረጎር። ይሁት ልደቱ ነው የምን ምን እንደሆነ አናውቅም። ይሁት ጋይስ ፊቱ ላይ ኬክ ቀባችሁ። እንዴት ተሯሩጦ እንዴት እንደሚመታት ይወት ጋይስ። እንዳውም እነዚህ የቆሙ ሰዎች ደነገጡ። መጨረሻ ላይ ይስቁ ነበር፣ መጀመሪያ ላይ ይስቁ ነበር። ከዛን ግን ሃይ የእውነት መሆኑን ሲያውቁ ደነገጡ። ፋራ ነው። አሁን አያችሁ ኬክ ስትቀባው እንዴት እንደቀጠቀጣት። ለሀበሻ አበባ ነስነሰ እንዳትጠብቀው፣ አጭር ልብስ ለብሰ ምናምን እንዳትጠብቀው። ምን ነው ቆላሽ ነው የሚሏችሁ እኮ። እስቲ ዛሬ ባሌን ደስ ይበለው ብለ እንደዚያው ዝንጥ ብለ ብትጠብቀው ገና ሲገባ እንደዚህ ምን ነው ዛሬ በሰላም ነው ምናምን ነው የሚሉሽ። ከዛ አንተ በስንት ከቡልጋሪያ ከባግዳድ በስንት ጸሎት ያመጣውን ስሜት ጋይስ ድባቅ ይከቱትና ቤርሙዳ ያረጉታል ስሜትን ራሱ። ከዛ በኋላ በዛው ደብሮ እንዲያስጠላት ያረጉዋል። በስንት ከሱዳን ሁላ ደውለ ያመጣውን ስሜት ደውለ በስንት ከባግዳድ ሁላ ያስመጣውን ስሜት አንተ ፏ ብለህ እስቲ ዛሬ ደስ ይበለው እኔስ ምን ይለኛል ብለህ ለብሰህ ስትጠብቀው ምን ነው አልተገላለጥሽም? አይበርድም ዛሬ አየሩ ምናምን ይልሻል አውቅ። ከዛን ሄደ ካልሲ በየአይነቱ መልበስ ትጀምራለህ። በየአይነቱ ካልሲ እናቱና ልቃሚ ነፍጣምበል። ከዛ ሄደ ወዲያውኑ ቅቤ ትቀባል። ቅቤ ትቀባለህ፣ ፌስታል ላይ ታረጋለህ። አጠገብ እንዳልተኛ እንዳይንኮሻኮሽብህ ነው ትላለህ። ደግሞ ለምን አውቀን እኮ ፌስታል የምታስረው በማታ ፌስታል ታስራለህ። ሚንኮሻኮሻው እንዳይረብሽ እኔ ለብቻዬ ልተኛ ትላለህ። አውቅ ልክ ከሱ ዞር ሲልኮሽ እንትኑን ታንሰዋል። ምክንያቱም እንደዚህ አስባችሁታል። እኔ ለኢሱ እኮ አበባር ከፍክፌ ጠብቄው ነገ ማን ያጸዳልሻል ብሎ እንኮ ቅስሜን ዛሬ ሁሌ እንኮ ቅስሜ የሚሰበርበት ጉዳይ ነው። ለዛ ነው ዘቢባ ለሱ አበባ እንዳትነሰንሺ ቄጤማ ጎዝጉዥለት ያልኳት እኮ ለዛ ነው። ከኔ አይታ ነው እኮ ቄጤማ ብቻ የምትጎዘጉዝለት አይታችሁ እኮ ነው። ቄጤማ አንበሻ ናቁረጥ እሱ ትለዋለች። እኔ ግን አሮስት አርግቼ ቀይ ወይን አርግቼ ይሄንን ልብስ ለብሼ ቀይ አበባ ነስንሼ ገባየ ይሄን ሁሉ አበባ እንደዚህ ቤቱን ላይ ነስነሳሽ ነገ ማን ያጸዳልሻል አለኝ። እሱም ደግሞ ሮማንቲክ ለመጫወት ኬክ ስትቀባው ተነስቶ ድርግም ጨርቄ ብሎ አረጋት። ሀበሻን ወንድን አንድ አበባ ይዘሊና ብትሉት ግማሽ ኪሎ ስጋ ይዘና ብትሉት እኔ ሽንኩርት እየከተፍኩ እጠብቅሃለሁ ግማሽ ኪሎ ስጋ እግረ መንገድን ይዘና ስትል እሺ ነው የሚለው። አበባ ሲል ምን ያደርግልሻል ነው የሚለው። ከዛ ሚዲያ ላይ ሲመጡ ግን የሀበሻ ሴቶች አያይ ስለማያውቁ እንተ ሮማንቲክ አይደሉም ይላሉ። ለምንድን ነው ቺት ያረከው ሲባሉ፣ ቤት ውስጥ ግን አጭር ልብስ እንኳን ለብሰ ከጠበቃቸው ምን ነው ቆላሽ ነው የሚሉ። ልክ ወንድም ነው የሚመስላቸው። ወንድም ነው ምን ነው እንደዚህ የሚያረጋህ የሚል ባለም እንደዛ ነው የሚል። አሁን ይሄ ነው ስለ ሮማንቲክ እና ስለ ምናምን የሚያወራ። በማን ላይ ናዮ እየተጎዳች ነው በነገራችን እግዚአብሔር። እነሱ እዚህ በሚሉት አሁን ናዮ አንፎሎ አድርጓለች መሰለኝ። አይ ዶንት ኖ እኔ እንደዚህ አልከታተላቸውም፣ ግን እኔ ናዮ ፊሊንጓ ይገባኛል። በደም ነው የሚገባኝ። የሆነ ስለ ናዮ እንትን ስል በጣም ነው ውስጥ የምትሰማኝ። በመሀል ላይ እየተጎዳች ያለችው ናዮ ናት። ጃኒ በጣም መጠንቀቅ ያለብሽ ነገር እንዳትወልጂ ተጠንቀቂ። ይሄ ሁላ መዝለል፣ ይሄ ሁላ እንደፈለግሽ መሀል ላይ የምትሆኚው አንድ ጊዜ እስከምትወልጂ ነው። ከወለድሽ በኋላ ሰው ይወድቃል ማለት አይደለም ነው።
ለልጁ ሲል አንገቱን ይደፋል። ገብቶሻል? ያ ለያሽው ህይወት እርግጠኛ እስከምትሆኚ ድረስ ባትወልጂ ጥሩ። እንዳታረግዢ በጣም ተጠንቀቂ። በጣም ልጅ ከወለድሽ በኋላ ጃኒነት ይቀርና ለልጅሽ ነው የምትኖሪው። ገብቶሻል? ልጅሽን ነው የምትኖሪው። በጣም ብትጠነቀቂ ጥሩ ነው። አቦ ምንድነው ሰ በቃ ልካችሁልኛል። ምን እንደሆነ አላውቅም። ያ ኢንሳይደር ከሆነ ኦኬ ችግር የለው። ቴንክ ዩ። እንዴ ቀላል እኮ የሚያበሻቅጣት የነበረው እኮ ገስ ቀላል ነበር በማንነቷ የሚመላለሰው ጋይስ። ይሄ ቤሽቲያ እከካም ልቃሚ ጋይስ አይገባችሁም አንዳንድ ጊዜ ይሁን። ከናዮ ጋር ቫለንታይን እንትን ይሄ አሁን ትክክለኛ ፎቶ ነው እና ነው 10 ጊዜ የምትልኩት ማንም የሚለቀው ምን ነው ሰምታው። አሁን ጆ እንደዚህ አይነት ነው። እሺ እንትን እነ ጃኒ ኦሬዲ ህይወትን ሳይሆን ዳር ላይ ነው ያሉት። ጀስት በየለም ስሜቱ አሉ። እሱ ግን ገና የማስቀናት ስሜት ላይ ነው ያለው። የማናደድ ስሜት ላይ ነው ያለው። ያ ይሄንን ያየውበት በነገራችን ላይ ዳንኪዬ ገጣጣው ዳንኪዬ ያንን ያየውበት ያ ይሄ የምናየው አይነት ውስጥ ድራማ ጆንዳ እንትና አዶኒ ገብቶ ሳያውቅ ጆን ዳንኤል እና ጃኒ ማል እየተካሄደ ላለው ነገር የሚጎዱት አዶኒያስ እና ናዮ ናቸው። ገባችሁ? ናዮ ናቸው። ይሁን ዝም ብለው ክሬት አድርገው ምናምን ከሆነ ለኛም ለአንድ 3 ቀን ቶፒካችን። እኔ ግን በአሁን ታይም ምን ትፈልጊያለሽ ብትሉ ጆን ዳንኤል ተመልሶ እስር ቤት እንዲገባልን ይሁንት። ኢማናችንን የነሳን ጋይስ መመለስ አለበት የምትሉት ይግባ። የቄሊንጦ አበባ ኮትኳች ዛፍ ተካይ ለምን አይሆን? ስለ ሀገር ጉዳይ ልማት ላይ ያለ የሚሰራው ዶክተር አብይ ይግባልን፣ እዛ ልማት ላይ ይስራል። እንትን ለቀቀበት ቲክቶክ ላይ ይሄ እስር ቤት ይግባል። እከካ ምንም ውጪ ላንተ አይሆንም። እጣ ፈንታ ለምን እንደሆነ አላውቅም። ምንም የውጪው ዓለም የማይጠቅመው ሰው ቢኖር ጆን ዳንኤል ያ እሱ ከወጣ ስንት ነገር ነው እየተፈጠረ ያለው ቲክቶክ ላይ። ስንት ነገር እሱ ከአንድ አመት ከ4 ወር ያቆመውን ህይወት በአዲስ እያስጀመረን ነው ወደኋላ መልሶ። እኛ ምን እዳ ነው ሪቫይዝድ የምናደርገው ህይወት? እንግዲህ ለምን ደግሞ ከሱ ጋር ባለጌ ነሽ? ይሄ ብልግና ነው እንዴ? ውሳኔ ነው የሚባል
እኛ ታርቀናል ምናምን ብለሽ ጃኒ እኛ ታርቀናል ብለሽ እኛን ዝማስ ብለሽ ሌላ ቀን ታምም ያለው ተነፍቻለሁ ተገፍቻለሁ ብቲ እናትሽ ትነፋ ነው የምልሽ። ታውቂያለሽ አይደል? እናትሽ ትነፋ ነው የምልሽ። በአባትሽ አይደለም በሌላ ሰው። በአባትሽማ ሐላል ጋብቻ ነው የሚሆነው። ሐራም እንድታረግ ነው የምልሽ። ሐራም በአባትሽማ አይደለም። እሱማ ሐላል ነው እኮ ጋብቻ አይደለም። በሐላል በሐራም ለምን እኛ እንደዚህ ስራችን እስከሚገተር ቆመን መታ እንደገና እኛ ታርቀናል ካለች ታነቂ ነው ምንላት እንጂ ሌላ ቀን መታ እፈልጋችኋለሁ ስትል ተነፊ ነው ምላት። ወይኔ ያለታ መበቀላት በቀል የእውነት በጣም ነው መበቀላት። እንዴት በለዋ ላይ እንደምረማመድ ያን ቀን ብቻ ጠብቃለሁ። እኔን አርገኝ አላ ያልሰማ ሌላ ነገር እውነት አይታይ ምን አይታይ አገባኝ። አሁን ላይ የተሰጣትን አድቫንቴጅ ፎን ምናምን አርጋለች ከኔ ጋር ራቁት ፎቶ ልካለች ምናምን እያለ ስሟን ያጠፋው እንደ አድቫንቴጅ ይዛ ከሳው አንድ ለካሳ ሁለት ለእስር ካልዳረገችው ታርቀናል ብላ ነገ ደግሞ እንደገና እያሳደደኝ ነው ብትል እንዴት እንደምበቀላት እንዴት ይሄን ገጣጣ ልጅ የሱ ምን ነው የሚባለው ደቀ መዛሙርቶኝ እንደምኖረው ታያላችሁ። እስቲ አታድርገው እሺ። ለምን እናንተ ምን አገባችሁ ከተባለ ያገባችኋል የተባለን ቀን ምን አይነት በቀል እንደምንበቀል ሁላችሁም ዝግጁ ናችሁ ጋይስ? ዝግጁ ናችሁ? ዝግጁ ናችሁ? ለምን እኔ ከልቤ ቆሜላት አይኛ ታርቀናል ምን አገባችሁ ካለች እግዚአብሔር ያን ቀን እንዳይመጣ ቢያንስ ስንት ሰው ሊቀይርብሽ እንደምችል ራሱ አታውቂ። ባትሪ የለኝም እንዴ? ለምን ነው ፊት የመጣው የሚገድረጥ? ኤቭሪባዲ ኖት ኦንሊ ዩ ኦኬ። ያ ገባችሁ? ይሄ መታረቅ የምን እርቅ ነው? አሁን መታረቅ ከምን ነው የሚባለው? አንድ ሰው ከታረቀ መጥቶ እንደገና በዛ ጉዳይ ላይ ማብራሪያ ይሰጣል እንዴ? እንዴት ሲደበድባት እንደነበረ ምናምን ውስጡን ለቄስ ነገር አናውቅም እንደኛ ጋይስ? እሱን አናውቀው? ያ ምንድነው እንትናን ማናት ስሙ ጋይስ? ለቫለንታይን ሲወራ ማንን እንዳየው ልንገራችሁ። ይሁት ጋይስ ማን ነው ይሄ ፎቶ ጋይስ? ይሄ ፎቶ ማን ነው? መጀመሪያ ተዋቸው እነዚህን ምድረ ልቃሚ ተዋ። ይሄ ሰውዬ ማን ነው ጋይስ? እሺ ያወቃችሁ ጥላውን እንኳን አይታችሁ የምታውቁ ሰዎች ይሄን ሰው አታውቁትም? ያያ ዘበረዶ ጋይስ ትመጫለሽ እያልኩ ሌት ተቀን ናፋቂ ልቤም አይወስነው አለሽሽ ናፋቂ በረዶ ተደግፌ በትዝታ ታንቄ ትመጭ እንደው እያልኩ በረዶ ነው መቀመጫዬ አትቀር ምናለው በመላ በሰበብ ሪቾ ብትታረቀው ከአሜሪካ ነው ባስጠረዛት እንድራው ሰላም ፍሬሽ ስለሆንክ ነው ያያዘ በረዶ ፍሬሽ ስለሆንክ ነው
ኢነርጂ ያላለቀው። 1 አመት ቆይ እንዴት እንደምትቀልጥ ከበረዶ ጋር ታየዋለህ። እኔም ቀልጬ ሳልቀልጥ በፊት ኦቨርዶዝ ነበርኩ በነገራችን ላይ እንደው ገብቷል። ያ 1 አመት ላይ ልክ የኢትዮጵያ አይነት ባህሪ ነው። ከዛ በኋላ ግን ሲስተም ውስጥ ስትገባ ከዛ የምትዘልበት የምትልበት ሰዓት የለ። ውጭ ትጠብቃል። አንተ እኔ እያለሁ ሚስት አታገባ፣ ጂጂ እኔ እያለሁ አያልፍላት ይወት አታገባ። ሲጀምር አምና ካንተ ስር የምትተኛ ሴት የለች። አንዷ ከአረብ ሀገር ያለችው ስትመጣ ገዳም ልውሰድሽ ብለሃት የ7 የ8 ቀን ገዳም ብለ በየቤርጎ ስታድሩ እዛ ወለድክላት። ገብቷል። ያቺ ካድካትን እሷን ተመልሰ ልጄ በልና አውጣት ወረቀት ከተሳካለ። እሺ እኔ ያለው አንተ ሪችን አታገኝም፣ ጂጂ እኔ ያለው ሀብታም አትሆንም። ይሄንን ቃል ይገባላችኋል። ልቅምቃሚ ንፍጣ የራሱን ላይፍ ሲነፋ ሲገፋ ቆይቶ ልጅ ሁሉ አስወልዶ አሁን ውጭ ሀገር ሲሄድ ሲያስበው ሰው ያስፈልገዋል። ገባችሁ? ሚዲያ ላይ ደግሞ ሰዎች ሙልጭ ነው የሚያደርጉት። ወጥቶ እንዴት ያውራ? ሲገባ አቤቱ በሩን ዘግቶ ነው የሚቀመጠው። ዲፕረስ አለ ውጭ ሀገር። ገባችሁ? እንደዚህ እንደኔ ሁሉ ነገር ውስጥ ካልገባ በስተቀር ከዛ ሰው እንደሚያስፈልገው ገባው። ለዛው ሀገሩን የሚያውቅ የለመደ ቢዝነስ ሰው ደግሞ ያስፈልገዋል። ሪች የራሷ ቢዝነስ ያላት ሰው ናት። የእውነት በአንተ ምክንያት ነው ስንት በጎ አድራጎት ላይ የምትሳተፈው ልጅ እንደዚህ ተደብቃ መኖር የጀመረችው። ሪች ማለት ነው። እከጋም ልቅ ንፍጣ። ለማንኛውም ወይ ስንት ሰው ጋር ተጣላው? ከስንት ሰው ጋር ተጣላው? ጋይስ ከማን ጋር ነው የተጣላው? ታውን ከመሸ ከነጋ ያ ስለ ፋኒ ቮይስ ምንም ማሰማችሁ ነገር የለም። ምንም ማሰማችሁ ነገር የለም። ለምን ትላንትና እኔም ድንገት ስትልኩልኝ እዛው አይቼ እዛው ፋኒ ወዲያው እንዳውም ከኔትወርክ ሲወጣ ከኔትወርክ ወጥተሃል ዛት ሚስ እያየሄ ነው ብዬ እዛው ነው ያፋጠጥኩት። እዛው ላይቭ ላይ እሱም ላይቭ ላይ ነው የተጠየቀ ዛሴት። እስቲ ለማንኛውም ፋኒ ሮማንቲክ ሆኖ በኤአይ ቀርቧል። ኤአይ አይደለም በነገራችን ላይ ሪል ኤአይ አይደለም፣ እንትን ነው ከአሁን በፊት የተላከላት ነው። ገባችሁ? ያ ሳምሪ አንድ ነገር ልጠይቅሽ። ፋኒ ረስተሽዋል አይደል? ረስተሽዋል። you don't need, right? Why you back up every history? This time he was write it for me, this time is he's send it is ፍቅረኛ ሆነሽ ወይ ባልና ሚስት ሆነሽ እኮ ብዙ ጊዜ እግር ላይ ተንበርከሽ ይቅርታ ትበባልሽ። የኔ የልጅ አባት ሳኮርፈው ፎቶውን እንደዚህ ፊት ለፊት የራሴን ፎቶ እኔ እኮ ተኝቻለሁ አልጋ ላይ ጋይስ፣ እኔ አልጋ ላይ ተኝቻለሁ እኮ አጠገቡ ነው እኮ ያለው። ትልቅ ፎቶ ነበር። ፎቶውን የኔን ፎቶ ፊት ለፊት አድርጎ እንደዚህ ብሎ ቁጭ ብሎ እያለ ሌሊቱ ሙሉ እንደዚህ እና አሶ ላይ ተሸፋፍቼ እስቅ ነበር ማለት ነው። እዚህ ነው ያለሁት እና ድሮ ደግሞ እንደዚህ ተንኮል ስለማይገባኝ ነው እንጂ ምን ታስመስላለህ አጠገብ ሆኜ መልክ ምን ትሰራለህ ብዬ ያንን መስታወት አንስቼ ሰብርበት ነበር። ያኔ ደግሞ አይገባኝም እንደዚህ አይነት ነገር። ገባችሁ? አንድ እነ ሳምሪ ትልቅ ሰው ናቸው፣ እንደውም ትልቅ ናት። ጀስት የለም ያ በጣም ከሷ ኤጅ አሁን ሳምሪ አሁን ባለችበት ትልቅ ናት እና ግራ ይገባኝና መርቅ ነው ወይስ ምናምን እያልኩኝ ግን እንቅልፌ ይመጣል። ለምን በጣም 16 ሰዓት እተኛለሁ፣ 16 ሰዓት እሰራለሁ፣ 16 ሰዓት ደክሜ ነው የመጣው በዛ እድሜ ራሱና በቃ ሳላናግረው ስቀር ሰበብ ስፈልግ ምን አገባኝ ብዬ
ለጥላለሁ እና ስትጣላ ብዙ አይነት ነገሮች አለ በየቤቱ ገባል። የእውነት በጣም ብዙ ነገር አለ እና ሁሌ አሁን ተንኮል ከገባኝ በኋላ ለምን ነበር እዛው ሆኜ ፎቶ ቁጭ የሚያርግተው ምናምን ነገር እላለሁ። እና አሁን ፋኒ እኔ አላውቀውም ምናምን ቢለኛ ማብራሪያ አልፈለኩም። ለምን ሰው በሪሌሽን ውስጥ እያለ ብዙ ነገር እንደሚባባል ገባችሁ? ያ ግልጽ ነው። ያ ይቅርታ 10 ትላለህ፣ 10 ትጣላለህ፣ 10 ትሰዳደባለህ፣ 10 ምናምን ለደንታ ተነፋ ምናምን ብዙ ነገር ትባባላለህ። አይደለም እንኳን ቢለኝ ሰው በእንደዚህ አይነት በ7 ሰከንድ ውስጥ ራሱ አትስማማ። ገብቷል? በ7 ሰከንድ አሁን ራሱ ከስንት ሰው ጋር ተጣላው ነው እኔ አይደለሁም ቢለኝ ራሱ ይሄ ነገሮች ሺህ ጊዜ ተፈጥሮም ያልፉ ነገሮች እንደሆነ አውቃለሁ። እንዴ ዝም ብሎ ለፍቅረኛ አሁን ጃኒ ትላንትና ዮኒ ጋር ስታወራ የሰማሁት ምንድነው የራቁት ፎቶዎች አለው ብላ በእርግጠኝነት ነው የተናገረችው። የራቁት ፎቶዎች አለው ሊለቀው ይችላል this is normal ነው እያለች ግን አንድ ጥያቄ ልጠይቃችሁ ጋይስ፣ ወንድም ብትሆኑ ሴትም የሚስቶቻችሁ የባሎቻችሁ የራቁት ፎቶ ቴሌፎናችሁ ውስጥ አለ? እስቲ ያለ አንዳንድ ጻፉ። ወንድም ሆንክ ሴት የባል ፍቅረኛ አለም ባላችሁ ወይም ሚስታችሁ ራቁት ፎቶ አጠገባችኋል? ጋይስ ወንዶች ብቻ ነው አለኛ ጋር የሚሉት ሳተናው ዮናስ ምናምን፣ ሴቶች ሳምራዊት ምናምን ነው የሚሉት። እስቲ ዩቲዩብስ ወንዶች ብቻ ነው ለምን ያላችሁ? አሁን ምጽፉ ሰዎች አውራሪስ ሜራሪስ ምናምን ነው ምጽፉትና ለምን ነው የወንዶች ስም ብቻ አለ የሚል ማዩ? ሳተናው አንዳንድ ምጽፉት አያች ሰገን የሴት ነው የወንድ ነው? ፍሮም ሚሚዬ የእውነት ሪል ለምጠይቃችሁ የባላችሁ ወይ የሚስታችሁ የራቁት ፎቶ የእውነት አላችሁ? ቴሌፎናችሁ ላይ እንደዚህ አላችሁ ማለት የራቁት ፎቶ አላችሁ? የእውነት ያላችሁ አንዳንድ ጻፉ ጋይስ። ኖት ፎር ጆክ ጥናት እየሰራው ለሪሰርች ይጠቅመኛል። ለሪሰርች አንድ ሰው ተደጋግሞ 100% ነው የምንይዘው። 100 ስንት ፐርሰንቱ በዚህ ነገር ላይ ተስማምቷል ወይም ደግሞ አለው የሚለው እስቲ መስኪ አረ ቪዲዮ አለኝ ይለኛል ጭራሽ። ማለት የርቀት ፍቅር ምናምን አለ እንደዚህ አብረ እየኖርክ የኤክስ ያለ ማርያምን ብላ ጻፈች። ለሐራም ነገር ማርያምን ብላ ከሰጠች ይሄ ከረረ ዙር ነው ማለት ነው። የኤክስ ያለ ማርያምን this is not ኤክስ እኮ ይሄ እኮ ኤክስ አይደለም። ይሁን ራቁቷን እያየ ዘንድሮም ሴጋ ምትረጭ ከሆነ ኤክስ አይደለች። this is XXL ነው የሚባለው። XXL ነው የሚባለው። ያ XXL ነው የሚባለው እንጂ ኤክስ if you think this is X ምን ይሰራል ቴሌፎን XXL ካልሆነ በስተቀር XXX አለቀ። ቴሌፎን ላይ ኤኒ ታይም እያስተላለፍከው ሴቭ አድርገህ this is X no XXL L ማለት ራይት ነው። XX ደግሞ ሁሉ ቀን ካንተ ጋር የሚኖር that's it። at the end of the day ማለት ነው። serious talk at the end of the day ሰው የሰርጉ ፎቶ የምኑ ፎቶ የሆነ ነገር እንዴት እስቲ ጡትሽን ከፍ አድርጊው ምናምን ብለ አብረተኝታ ፎቶ እንደዚህ ይዘህ ቴሌፎን ላይ ይዘህ ትሄዳለህ።
ዩ እንዴት ነው የምታስታውሱት? ብዙ አሁን ስታጣጥሉት የማያችሁ ምንድነው? ቤላዬ የኔ ላይቭ ጎል ሞላችልኝ አንድ ቴንክ ዩ ማይ ቤላ ማለት እንዴት ነው? ቤላዬን ቴንክ ዩ በሉልኝ፣ ደብሊው በሉልኝ ጋይስዬ። እንደሱ አስቲ ላይቭ ጎል ሙሉት። ቴንክ ዩ። እንዴት አንድ ሰው እንደ ኖርማል አብረን ስለነበረን ራቁት ፎቶ ይኖረዋል? አብሬ ለመኖር የራቁት ፎቶ እንዴት በምን ሂሳብ ትዝ ብሎ እንደዚህ ራቁት ያነሳኛል? እኔ ለምን ነው የሚያነሳኝ? በምን የተነሳ? ወገቤ ላይ የማይታይ ጠባሳ እኔ የማላየው ከሆነ እስቲ ፎቶ አንሳና ስጠኝ ካልኩት በእንደዚህ አይነት አጋጣሚ ሊያነሳኝ ይችላል። በሆነ እንትን እንጂ እንዴት ነው ጋይስ እየነፋ እየተገፋ እየተሰፋ አንተ ፎቶ ማለት በምን አጋጣሚ? ለምን ታይትል ሆነ? ኋይ ታይትል ሆነ? ኋይ ታይትል ሆነ ማለት ለምን ርዕስ ይሆናል? ጃኒ በጣም እርግጠኛ ሆና ዮኒ ጋር ትላንት ምንድነው የምታወራው? ያ የራቁት ፎቶዎች አሉት ምናምን። ዮኒ ደግሞ እሱን አይቼ ስስቅ ነበር። ካሁን ዮኒ አንድ ጥያቄ ልጠይቅ። የሚስትን የራቁት ፎቶ አለ? አሁን አንተ ሚስት ያንተን የራቁት ፎቶ አላት? ዮኒ እኔ ያንተ ሚስት ወይንም ደግሞ ያ እሷ እንኳን ራቁት ፎቶውን አይደለም ራቁትን ቆማ ብታይ ዘጋኝ ብላ ፍቺ ከምታከናውነው ሴትዮ አንዷ ትመስለኛለች። ፍቺ እንኳን ትዳር እንትን የላችሁም ማለት ስምምነታችሁን ታቆማላችሁ። አያስኪው ዮኒ ትናንትና ጃኒን ስጠይቃት ኢትስ ኖርማል ብለን ያለፍከው አውቃለሁ ለነገ እንደምታመቻቻት ነገው ነገር ብትልህ በዛ እንደምትሰድባት ነው አውቃለሁ። እያመቻቻት እንደሆነ አውቃለሁ። ግን ለራስ ጋር እንድታወራ እውነት አንተ say thank you for gift አይ say ሚሚዬን ጋር እንኳ ተስማምተን ደብሊው ቴንክ ዩ በሉልኝ ብያለሁ። ያ ኖት ዩ ቴል ሚ አይደል ሚሚዬ ተነጋግረን የለ ያ ዛሴት ገብቷል። ዮኒ አሁን ያንተ ፎቶ የራቁት ፎቶ ሚስት ጋር አለ? ሚስት ሳይሆን የልጆች እናት ጋር አልተፈራረማችሁ? የሚስት ፎቶ አንተ አለ? ለምንድን ነው ያነሳት? ምን ያደርግላል? እንደ ኖርማል እያዩት ነው። ኖር ስለሆነ አይደለም ማለት ሰው በሆነ አጋጣሚ ፎቶ ሊስት ይችላል። ግን ታይትል ሆኖ መሆን አለበት ብለህ ከያዝክ ሌላ አጀንዳ ነው ያለው ማለት ነው። ይሄ ሌላ አጀንዳ ነው። እንደ ቀላል ነው ትላንትና ሲያየው የነበረው። ግን ላይቭ ላይ ሪያክሽን እያደረኩበት ስለነበረ ሳቆም በመሃል ላይ ብዙ ነገር ያመልጠኛል። ለዛ ነው ላይቭ ላይ ሪያክሽን ማድረግ ማለት ነው። እንደ ቀላል ማለት የለም። ዚስ ኢዝ ኖርማል ፓርት ነገር ነው። ምንም እንትን አላላት። ከአንቺ ጋር አንድ ወንድ ወይንም አንድ ሴት ኤክስ ሊኖርህ እንደሚችል ያምናል። እስቲ እንዴት ስትናፋ እንደነበረ ንገረው። እንዴት እንደሚደብረው ታያል። እንደዚሁ በጄኔራል እንደ ኤክስ ዝም ብሎ አይምሮውን አክሴፕት ማድረግ እንጂ ምን ስታረግ እንደነበር ማሰቡን አይፈልግም። ያንተ ቪዲዮ ተለቀቀ ማለት ማሰብ ብቻ አይደለም፣ አይቶ የሆነ ነገር በአንተ ላይ ነገሮች እንዲጎል ነው የሚያደርገው። እንደ ቀላል እንዳታዩት። ዛሬ ደንታቢስ ልንመስል እንችላለን፣ ግን ኢትስ ቢግ ተጽዕኖ አለው። ተጽዕኖ ብቻ አለም ህይወትን ነው የሚያበላሽ። አንተ ኤክስ አለኝ ትላለህ። እስቲ ኤክስ
እውነት ኤክስ አንተ ከኤክስ ጋር ያሳለፍከውን ነገሮች ሁላ አክሴፕት ማድረጉን ለማወቅ ከፈለክ ከኤክስ ጋር ምን አይነት ሴክስ ስታደርግ እንደነበረ እስቲ አሁን ላለው ለትዳር አጋር ወይ ለፍቅረኛ ንገረው እስቲ። አክሴፕት ያደርገዋል? ኤክስ ስትለው እኮ አድርጋል ኦልሬዲ እኮ ኢፍ ዩ ሃቭ ኤክስ ኦልሬዲ ወሲቦች ስታደርግ እንደነበረ እኮ የታወቀ ነው። ግን የሚዘረዘር አይደለም። እስቲ ዘርዝረው። አልገባችሁ ማለት አልገባችሁ? እንደ ቀላል አይተዋለች። ዚስ ኢዝ ኖርማል። ኖ ኖ ኖ። በተለይ የራቁት ፎቶ በእንደዚህ አይነት መንገድ ተለቆ ካንተ ጋር ሪሌሽን የጀመረ ሰው ካንተ ጋር ምንም ነገር እንትን አይልም። እንኳን ቪዲዮ ተለቆ አይደለም በእንደዚህ አይነት መንገድ እስቲ ምን አይነት ወሲብ እንኳን ከሱ ጋር ስታረግ እንደነበር አውራ እስቲ። ጀስት በጄኔራል ዝም ብሎ እንትን ነበረ ነው እንጂ ተፈጥሯችን ዲፕ መስማት አንፈልግም። ዝግ ምዕራፍ ሆኖ ከዛ ያ ሰው አሁንም ሰውነት አለ ኤኒ ታይም ይለቀዋል። በዛ ጊዜ የነበረ እድሜና ሙድ አሁን ላይ ላይኖር ይችላል። ሲለቀቅ እንኳን ካንተ ጋር ያለ ሰው አይደለም ያ ሰው ራስ ባለቤቱ ራሱ ይደብራል። በአሁን ታይም የጆን ዳንኤል ጋር የእሷ ራቁት ፎቶ መኖሩ እንደ ፕራውድ ነው ስታወራ የሰማዋት ጃኒ። አልገባትም ምን ማለት እንደሆነ። እንደዚህ አይነት ነገሮች ኖሮ በፍርድና በምን እንደማስጠፋት ይኖረዋል ብላ ነው የምታወራው። እንኳን ፍቅረኛ እሱ የጆን ዳንኤል ቀጭን ዋቃው እኛ ጋርም አለ። በነገራችን ላይ እንኳን ጃኒ ጋር እኛ ጋርም አለ። እዚህ ጋር አይታችኋል። ቀጭን የጆን ዳንኤል እቃውን አይታችሁታል። ቀጭን ዩት ቀጭን እቃ ቀጭን ጥርሱን ነው የሚመስለው። ጋይስ የሱ እቃ ለምንድን ነው እንደዚህ የረዘመው? አይታችኋል? እቃው አይታችሁታል? ስክሪንሾት አድርጉትና ላኩት። ዩት ቀጭን እቃ ይመጣል። ሾሎ ሲመጣ ዩት ያንኳኳል አታየውም እሷ። ከዛ ካላየችኝ እነሱ ማያዩኝም ብሎ ሲሄድ አያችሁት? ቀጭን እቃ ጋይስ ቲክቶክ ሽንት እንዳይልብኝ ተብተብ አድርጉልኝ። ዩት ጋይስ ሲሲ ጆን ዳንኤል እቃ እንደገና ሊዮ እናንተ ጥርሱን ነው የሚመስለው። ይሄ ድርብርቡን ጥርስ ነው የሚመስለው። ቀጭን ነው ያ ይሄ ሪከርደሮች እኮ የተረገሙ። ወይ እቃው ጠፋ ጋይስ። ማን ነበር የለቀቀው? እዚሁ እኮ ዋይቼው ነው ጋይስ። እቃው ጠፋ። ሺት። ለነገሩ እንደዚህ አይነት ቀጭን እቃ ድሮም አይበረከት የእውነት። ስክሪንሻት አድርጋችሁ ሊላኩልኝ ጋይስ። የእውነት ቀጭን ናት። እንደዚህ ቀጭን እንትን ነው የምትመስለው። ያልጠገበ እባብ ገና መናደፍ ያልጀመረ እባብ ነው የሚመስለውና የለም ሊያንኳኳል ያል ከዛ ለምን እሷ በካሜራ ውስጥ ካይታየ እሷም ታየው ነበር። ካላየችን እነሱም አያዩም። ቲክቶክ ላይ እንደዚህ ነው እና እርግጠኛ ሆኖ ነውና እቃው እንደዚህ እያለ ይሄዳል። ለብቻ ይኸውልህ እንደዚህ ያለ ይመስላል እቃው ራሱ አይታችሁታል። እንደዚህ ጥርሳም ይመስላል ራሱ ጥርስ እቃ ራሱ ጥርሳም ነው። ድዳም እቃ ይዞ ደግሞ እንትን ይላል እከካ። አንተን እንደዚህ ነበር ይዞ እንደማጅራ እንደ ጅራት ማጣፋት ቆንጆ ኮዳ ማንጠልጠያ ነበር ማድረግ። ኮዳውን በላስኪት ሳይሆን ላይ ለሚታሰረው ራሱ ቃን ነው ላው ላይ መጠምጠም እንደዚህ እከካ ፍዳን ያሳያታል። አንዴ እንትና ጋር ይስዳታል፣ አንዴ ምናምን ጋር ይስዳታል። እና የሱ አለን ችግር የለውም ግን
ጃኒ ዛሬ እንደ ቀልድ እቃዬ የኔ አለው ራቁት ፎቶ አለው ብለሽ ነገ ቢለቀቅ ብታለቅሺ እንዴት እንደምረግጥሽ ማለት ነው። ለምን አሁን ያለሽን መብት ሄደሽ እንደመጠቀም ማለት ነው። ሄደሽ እያንዳንዱ ነገር እንደማስጠፋት እያንዳንዱ ቤት ውስጥ ያለውን ኮምፒውተርም ሆነ ቴሌፎን በህግ እንትን ተብሎ ታግዶ ታይቶ እስከሚመረመር ግን እኔ ጋ የለም ብሎ ሲመረመር በየትኛውም ዘመን አንድም ፎቶ ካንቺ ከሱ ያንቺ ነገር ከወጣ እንደሚጠይቅ አስፈርመሽ ሳታስለቅቂ መተሽ አንድ ነገር ሆንኩኝ ብለሽ ብትናገሪ ጃኒ እኔን እንዳያደርገኝ እኔ እዚህ ቪዲዮዎች ላይ ማየው በጣም ፕራውድ ሆነሽ አለው እኮ ሌላም እኮ ይለቀቃል ምናምን ያልሽ እንደዛ ስትይን ያዩት እንደ ቀላል ኤክስ እንዳለሽ እንጂ እንዴት ስትነፊ እንደነበረው ራይቶችሽ መስማት አይፈልጉም። ይሄን ታውቂያለሽ አይደል? ሪሌሽንን ከሚያፈርሱ ትልቁ ነገር ስለነበረሽ ሪሌሽን ሁኔታ አይደለም። ተሳስተሽ እንኳን ጆኒ ሙት ብለሽ ብትሙይ ጥያቄ ውስጥ ነው የሚያስገባሽ። ይሄን ታውቂያለሽ? ጆኒ ሙት አንዷ እንዴት እንደተለያየች ልንገራችሁ። እዚህ ሀገር እንዴት እንደተለያየች 4 ዓመት ነው 5 ዓመት አብራ የኖረችው ፍቅረኛ ነበራት። ከዛ ከሱ ጋር ተለያየች፣ ሌላ ሰው ያዘች። የተለያየችው ልጅ ስሙ አበበ ነው እንበል ዝም ብለን ምሳሌ እሺ። እና ከዚህ ከአዲሱ ጋር ጫላ ከሚባለው ጋር ምሳሌ ለምሰጣችሁ ከሱ ጋር ሪሌሽን ጀምራለች። ከስራ ስትመጣ መስኮቶቹ ዝግ ነው፣ እሱ ተኝቷል። ከዛም መጋረጃ እየከፋፈተች ምን ትላለች? እባክህ ተነስ፣ አበበ እንኳን እስከዚህ ሰዓት አልተኛም አለችው። እንደዚህ ነው ያለችው። ተነስ አበበ እንኳን እስከዚህ አልተኛም ብላ መስኮቱን በሩን ከፋፈተች። እናቴ ትሙት የእውነት ታሪክ ነው የምነግራችሁ። ግስ ሽማግሌ አይደለም ገና ያልተወለደ ህፃን ብትልክበት አልሰማሽም ነው ያላት። አልሰማሽም። ሽማግሌ መጣ ምን አለ እንዲታረቁ አስታርቁኝ ባካችሁ አፌ ላይ መጥቶ ነው ምናምን ስትል የኔ ቁርጣችንን አውቀን መጣናል። ምን ነው ስል በቃ እሱም ቢያለኳል። አሁን እሱ ያለው ሌላ ስቴት፣ እሷ የምትኖረው እዚህ ስቴት ከአበበና ከጫላ ትዝታ ጋር ነው ያለችው። ገባችሁ? ያ ሰዎች ኤክስ ሊኖር እንደሚችል ዝም ብሎ ይኖራል እንጂ ስለሱ ምንም አይነት ነገር እንኳን ዲፕ ካሰበ ትደብረዋለህ። ይሄን ታውቃለህ። በጣም ነው የምትደብረው። ያ እና ጃኒ እንደቀለለ አይተሽዋል። የራቁት ፎቶዬ አለው ቪዲዮም አለው ብለሻል። አሁን ላይ ወይ ወጣት ስለሆንሽ ወይ እንደዛ ነገር ምንም ላይ መስልሽ ይችላል። አንቺ ራሱ ትጠይዋለሽ። ገብቶሻል? እንደዚህ ነገር አለ ብለሽ ፕራውድ ሆነሽ አውርተሽ ነገ ግን በሌላም ኮምፒውተር በሌላ ምናምን ለቆ መተሽ ራሴን ላጠፋ ነው ሲባጓ በድሩኝ ክሎሮክስ ተወዷል ብትይ አዋተንም ቢሆን እንገዛልሻለን። አታዋጡም ጋይስ? አዋተንም ነው እንገዛልሽ። ምን አባሽ ነው ስንነግርሽ አልነበረም? አዋተን ነው እንጂ የምን ብር እስከሚጠራቀም ጠብቂ። እናዋጣለን ነው የምላችሁ። አበበ ይሙት ብለ እላለሁ ብለ ጫላ ይሙት ካልክ ያለታ ነው የሚዘጋ። እኔ ሄለን ሆኜ ዝም ብሎ ስምረት ትሙት ወይ ደግሞ ቤታ ምናምን ቢል እናቴ ትሙት ሄዳ አብረ ሰርጀሪ ተሰራ ነው እንጂ የምለው የእውነት ጥሬ ግሬ እዚህ ያደረስኩ ስም አለኝ እኮ ነው። ንግድ ፍቃድ ሄደ ባንክ ቤት የምትበደርበት ስም ነው እኮ ያለኝ እኔ።
በኔ ስም እኮ ሊቼንሳ እንትን አርገን እኮ ንግድ ፍቃድ መክፈት የምትችልበት ስም ነው ያለኝ እኮ። እንዴት ነው በማንም ጥቃቅና አነስተኛ የምጠራው? እንደ ቀላል እንዳታዩት ጋይስ። ትላንትና ቆይ እንደውም ቆይ ስለ ነፋኒ እመለስበታለሁ። እሺ እመለስበታለሁ። በወሬ እኔ እኮ ወሬ ጀምራለሁ፣ የሆነ ወሬ ስገባ ትዝ ይለኛል ችግሩ። እሺ ይሄንን እንጨርስ፣ ከዛ ወደ ነፋኒ አለው። ደህና ነህ ወይ? ሁሉ ሰላም አለሁልህ የኔ ወንድም፣ በጣም አመሰግናለሁ። ማርያምን ቴንኪው ሶ ማች ከጎኔ ስለሆንክልኝ። እግዚአብሔር እውነት ስላለ ነው እንጂ አልሆንም ከጎንሽ፣ አልዋሽሽም። እኔ እውነት ስላለ ያየሁት ነገር ተደጋጋሚ ነገሮች ስላሉ ይሄ ነገር መሆን የለበትም በሚለው ማድረግ ያለብኝን አድርጌያለሁ። ጃኒሽ ሶሻል ሚዲያ ላይ አቅሻለሁ። እንዳየሁሽ ደግሞ ተጫዋች ነሽ፣ ጨዋታ ነው የምታውቂው፣ ጌመር ነሽ። ተጫውተሽ የእናትሽን ህይወት የቀየርሽ፣ የራስሽን ህይወት የቀየርሽ ዮኒ እውነት ስላለ ሳይሆን ወከባና ብዙ ቪውና ብዙ የሆነ ጥቃቅና አነስተኛ ብዙ አበባ ያለበት ቦታ ነው ማትጠፋው። ይሁንት ዮኒ እኔ አንድ ሴት ከአንድ ወንድ ጋር ነው ወሲብ አድርጋ እንደምታረግዝ ማውቀው። አንተ ሚዲያ ላይ ካለ ሰው ጋር ሁላ ወሲብ አድርጋ የምታረግዝ ሰው መሆንን አንተን ያየው። በነገራችን ላይ ይሁንት የልጁ አባት ማን እንደሆነ ማታውቅ ከስንት ሰው ጋር ወሲብ ባረከ ቁጥር የምታረግዝ ሰው ነው አንተን ያየሁት። ይሁንት እንዳንተ እብድ ነው የምንመስላ፣ እንዳንተ መድኃኒት የምንወስድ ነው የሚመስል። የኛ መድኃኒት ምግባችን ወያር ነው ላይ ግዢ ገብቷ ምድረ ፉድ ስታምፕ በሐቀለም ላይ ነው ቋቋቲያም ልቃሚ ውሸታ ለምን ይዋሻል ይሆን? እንዲሁም ደግሞ ወደፊት ብዙ እቅድና ፕላን ያለች ሰው ስለሆንሽ እግዚአብሔር ከአንቺ ጋር ይሁን። ሞኝ የዋቱኝ እናቱ ብሳይ እናቱ የዋቱ ዮኒ ብሳይ ይላል የሚሉትን አልሰማ ገበያን ባልወጣን ያለው አበበ ተካ ጋይስ ዮኒ የሚሉን አትሰማም አይደል? ጆሮ ለባለቤቱ ባዳለው የሚባለው እዚህ ጋር ነው ጋይስ። ብሳይ ጠንዝታ ይቀረዋል አይደል እንዴ? ኩርምት ብለዛ ይቀረ እሳት ያነሳው ንፍሮ የመሰልክ ሰው እያለ አይደል? ካም በኋላ ከሰል ቢጨመር ቡታ ጋዝ ላይ ቢጣድ ምንም የማትበስል ሰው እያለ አይደል? እናቴትም እንጨት ያነሰው የእንትኑ ንፍሮ የመሰለ ሰው ቱሪና በቅበቃ እና በሰላም ፈታ ነው የምትይው? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ዮኒ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስህተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለም። ትናንትና አሁን የሆነ ኢንፎርሜሽን መጥቶ ልደታ ፖሊስ ጣቢያ ሄዳ ነበረ ተባለ። ግን ፖሊስ የሰጣትን ሪዝን ያላመንኩበት እንጂ አዲስ አበባ ያሉ ልጆች ጽፈውልን ነበር፣ ግን አላመንኩበትም። መንግስት የሰጠውን እንትን ሰበብ የአፍሪካ ህብረት ስብሰባ ስለሆነ እንደዚህ አይነት ረብሻ እናስተናግድም በሽማግሌ ጨርሱት ብለው ከክሱን ነው እንትን ያለው የተባለው ምናምን ተባለ። የአፍሪካ ህብረት ስብሰባ ቢሆን ከተማው ሙሉ ነው እንዴ ዶሴ ሲያጽፉ የሚውሉት? አንድ ፖሊስ እሱን ያቺ ፓርቲን ያልተዋጠልኝ እንጂ ልደታ ፖሊስ ጣቢያ ሄዳ ነበር። ለብኝም ገባ የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን ምናምን እና
ቆይቼ ነበረ እንትን ልል ያሰብኩት ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ምን ያላለቀ ጉዳይ አለ በመሀላችሁ? ያላለቀ ሳይሆን እስካሁን 51,000 ነው። ኧረ ተብተብ አርጉ ጋይስ፣ ኮፒ ሊንክ አርጉ። ላይቭ ጎልም ከቻላችሁ ጊፍት መላክ የምትችሉ ብትልኩ፣ ሌሎቻችሁ ደግሞ በተብተብና በኮፒ ሊንክ። ቴንክ ዩ ጋይስ። እንደ ኢትዮጵያ ቴሌቪዥን ነው እንደምመስላችሁ? አላሳዝናችሁም እንዴ? ቀኑን ሙሉ እኔ እንደዚህ ቁጭ ብላችሁ ማየት እንዴ? ባትሪ ምበላ ነው እንደሚመስላችሁ? ሃይ ካካው ነው እኮ የምጠጣው ጋይስ። ሃይ ህብረት ትሪ ትመስላችኋል አይደል? ኤደንን እመስላለሁ አይደል? አውዝ ብላው ነው ሸይጣን የእውነት አግኝቻታለሁ በአካል ያለው ነገር አለ። ራሷን ልታጠፋ ሞከረች ያለው ነገር አለ። የሆነ በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተቀጣጥራችሁ ነበረ። ከአዶናይ ወንድም ጋር ሄደች ነው ያገኘችው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው ዮኒ ኤክስፒሪየንስ ልንገር፣ የሚዲያ ኤክስፒሪየንስ እኔ ትንሽ ጊዜ ነው ግን እንደምበልጥ ይሄን ታምናለህ አይደል? በጣም ነው የምበልጣችሁ። አንድ ሰው ጥያቄ ስጠይቅ እነሱ ይመልሱ። የራቁት ፎቶ አለኝ አለ። እችን ብቻ ነው የምጠይቅ ብለህ ቀድማ አታከሽፈው። ውሸት ነው ነው ይሄ ሳቃው ምንድን ነው? ጆን ዳንኤል ያለ ውሸት ነው ነው። አየህ እቺ ሜሎዲ ማለት ውሸት ነው። እስቲ አንቺ ንገሪያቸው ነው ነው። እሱንም የምታውቀው እሷን የምታውቀው ኦንላይን ነው። የራቁት ፎቶ አለኝ የሚባለውስ ምን ትያለሽ ነው ብቻ ነው የሚባለው። እሱማ እየዋሸ ነው፣ ግን አንቺ መግለጫ ስጭበት ነው። ይሄ ነው ይሄ አሽቃባ ጥያቄ ነው የሚባለው። እንደ ደንቡ ጋዜጠኛ ያይልም ኖ አይልም የስ አይልም። ጥያቄ ያቀርባል፣ ሲመለስ ለህዝብ ያደርጋል። የስ ኖ ብሎ የራሱን አይዲያ ማስቀመጥ በጋዜጠኝነት ህግ አይፈቀድም። እሱን እንቶ ግን ፌር ጠያቂ ከሆንክ ከጆን ዳንኤል ጋር እንኳን ችግር ቢኖር እንደዚህ ተብሏል ነው የምትል እንጂ ዋሽቷል። ግን አንቺ ዝም ብለሽ እስቲ የሆነ ነገር በይው ነው። ገብተዋል። በጣም ነው የሚያስጠላው እንደዚህ አይነት እንትን ነው። ወይ ሰዎች አጠገባችሁ መጥተው ሲያወሩ ኦፌንዲድ ትሆኑና አታምኑም፣ ትቅበጠበጣላችሁ። ምንድን ነው መጡ ሄዱ፣ ምን አባታቸው መወያ ያላቸው? ሚዲያ ላይ የሚውል ሰው ሚዲያ ላይ ነው መወያው። ሌላ ምንድን ነው? ቢመጣም ቢሄድም እንትና ጋር ቢሄድም ባይሄድም ቶፒክ ነው። ምንድን ነው አንተ ጋር ቢመጣም እኔ ሪያክሽን አደርግበታለሁ፣ እኔ ጋር ሲመጣም ቀጥታ ሰማዋለሁ። ሌላ ነገር እኮ አይደል። ከሰማይ የሆነ ከሆነ ጁፒተር ላይ ውጥ የሚሉ ነው እንደሚመስሏችሁ። ኮሶንም አይታችሁ ከሆነ ጆን ዳንኤል ጋር ደውላ የታልሰያ ቪዲዮ ተራይቸ ጆን አይተዋል። የተለቀቀውን ቪዲዮ ጆን አይተዋል። ገብታየው ልጁ ያላለም ነው እንኳን አላለም እኮ ራሷ ትለፈልፈዋለች። አላመነችም። እንደዚህ ሰው ኢንተርቪው ማድረግ አታውቅ። ለምን እድሜ ልኳን ለብቻዋ ቁጭ ብላ ትበላለች፣ ለብቻዋ ታጋሳለች፣ ለብቻዋ ትጠጣለች፣ ለብቻዋ አውርታ ዘግታ ትወጣለች። እንደዚህ ሰው በተሰበሰበበት እንደዚህ እንዲህ እየተነጋገሩ ማውራት አታውቅ። ለዛ ደወለችለት ራሷ ልዩ ነገር ነግራችኋለሁ ብላ ቁጥሩን ስለምታውቀው እጄ ላይ ነው። ሰማ ጆን አየ ፎቶ ሞሪ ተለቀቀው አለየ እንትን ወቂ ምንም አላወራም እኮ ልጁ። አንቺው ረጨሽ
ምረጭሽ የወሬ ጥማትሽን ካምዳውን ምንድናቸው ሚዲያ ላይ አንድ ምድረ ገጣጣና ድዳሙላ ነው ምን አባቱ አክብሮ ከመጣ ኦኬ አታክ እንዳይደረግ ምናምን ትያልክ ግን ጥያቄ ታቀርባለህ መቆየትም ከፈለገ ትቆያለህ ምንድነው ሰርፕራይዝ ምትሆን መጣ ቀረ who cares about that የሚለው ቮይስ ኮል ነው በስልክ ነው ያወራ ነው ምንም ሌላ ነገር የለም በቃ ስልክ ነው ያወራ ነው እና ጆንዳኒ እሱንም ስለ ውክልና ነው ያወራ ነው ኦኬ ሌላ ምንም ነገር የለም ውክልናውን ግን እሱ ራሱ እንትን ማለት ይችላል አይደለ አይ ቲንክ አዎ ግን ለኤልሻዳይም ከዚህ በፊት ያላት ይሁን እንደዛቻ ነገር ነው ውክልና እንትን ካላለች አይነት ነገር አለኝ አለች ኤልሻዳይ ስትነግረኝ ማለት ነው ኦኬ ምንድነው ውክልናውን አንቺ ሄደሽ የምታረጊው ነገር አለ መፈረም ያለብሽ ነገር አለ እዛ ላይ ምንድነው ሊሆነ የሚችለው እስቲ ንገሪኝ ምንድነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ አብረን ሄደን ነው የሚነሳው ነው ያለው ኦኬ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል የልጁ እናት አልነበረች እንዴ ለእሷ ለምን አልሰጣት በዛ ሰዓት እኮ እሷ እስር ቤት ነበረች ኦኬ እስር ቤት ነበረች ሶሪ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ እኔ እንጃ እኔ አለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው ምንም ዮኒ አየህ እንደ ፌር መጣችና ጠየኳት አይነት መልስ ነው የምትመልሰው አሁን አንተ እንዳልመለስክ ለሌላ ጊዜ እንዲገባል አሁን ምን አልካት ያንቺን የዋህነት አይቶ ምንም ብሩ እንደማታረጊ አይቶ ነው ላንቺ የሰጠው አልክ ገባ ለምን ነው የሷ የዋህነት ጨካኝነቱን እዚህ ጋር ልታሰምረው የፈለከው ለምን ራሱ ብሏል እኮ መኪና ልገዛ ፈልጋ ስትጠይቀኝ እኔ ማንቀሳቀስ ብር ስለማልችል ማድረግ ያለብኝ ውክልና መስጠት ነው ውክልና ስሰጣት ከላው ላይ የምታነሳውን ብር የፈለገችውን ያህል መጠቀም ትችላለች ያው በኋላ የሚተሳሰቡት ነገር እያለ ማለት ነው ተዋል ይሆን ያ እኔ ጆን ዳንኤልን የአይኑ ከለር ራሱ ያምረኝ ግን እንደ አንድ ሰው ጠያቂ ለአንድ ሰው ማለቅለቁ ልክ አይደል እዛ ጋር ያለውን ነገር ተሰማና ከዛ በኋላ ሳይድ መያዝ የራስ ባህሪ ወይም ደግሞ ለዛ ሰው ጋር እንትን ካለ በዛው ተቀጥላል ገብቷል ያ የዋህነትሽን አይቶ ምናምን ይሄ ማለቅለቅ ነው እንጂ እሱም እዛ ሄዶ ተናገረ እሷም ሄዳ ተናገረች አይነት መልስ አይደለም እሺ ያ ዛሲ ያ ፋክተርን ጋይስ ያ ሰው አጠገባችሁ ሲመጡ ጥያቄ ብቻ ነው ማቅረብ የምትፈልጉት ወይስ ሳይድነቱን እያሳየን እናለቅልቅ ነው እናለቅልቅ ከሆነ ቆንጆ አድርገን የምናለቀልቅ የእውነት ብዙ አለን የምናለቀልቀው ችግር የለም ግን ታይትል እንዳሰጡት እንትና ምን ላይ ሰጠች ብቻ አይደል እኔም የራሴን አመለካከት ጫንኩባት ነው የሚባለው ዳውንሎድ ነው ያደረግባት እንደዛ ነው የሚባለው እሺ ያ ግን እንስማ እንደማትነኪው የሱን ገንዘብ የሱን ነገር ምንም እንደማታረጊ ስለሚያውቅ ታቀኛ ስለሆንሽ እኔ በነገራችን ላይ ቂም ግዴታ ነው የሚይዘው ኢትዮጵያ በአሁን ታይም ላይ መግባት የማይችለው ይሄ ፖለቲካ አቋሙ አይደለም ፖለቲካ አቋም ወይ መንግስት ሰደብ መንግስት እንትና ይሄ ዘር ሰደብ ሃይማኖት ሰደብ የሆነ የሃይማኖት ግሩፕ ወይ ደግሞ የሆነ የዘር ግሩፕ ራሱ ክስ ከመሰረተብህ ብቻ ነው ፖሊስ ተፈለጋለህ ብሎ የሚወስድህ እንጂ ክስ ሳይመሰረትብህ ሰዎች በየቤቱ ዝም ብሎ የሚርጎመጎሙ ከሆነ ምንም አያረጉ ያው መርጎምጎም ነው ከሰዎች ጋር ብቻ አትደባለቅም ያው አንተም ብዙ እንዳስከፋ ስለምታውቅ ዮኒ ግን አሁን ከዛ መርጎምጎም አልፎ የሱ ፋይል ክፍት ነው ጆን ዳንኤል በማስጠንቀቂያም ሌላ ካውን በፊት ሪከርድ ስለሌለበት ያ ታይቶ ምናምን ከአንድ አመት ከ4 ወር ከምናምን በኋላ ተለቀቀ
የእሱ ደግሞ የዮኒ ደግሞ እንደተከፈተ ኢትዮጵያ ቴሌቪዥን ላይ ዜናው ሲነበብ አይታችሁ ከሆነ ዮናስ ማኛ በሚባለው አማካኝነት በወንጀል በእንትን ተገፋፍተው አየር መንገዳችንን እንደዚህ እነ ጆን ዳንኤል ምናምን ብሎ ነው ክሱ። መጀመሪያ ዋናው ተነሳሽነት እንኳን የተባለው ዮኒ ነው። አይታችሁ ከሆነ ክሱ ላይ አይታችሁ ከሆነ ኢትዮጵያ ቴሌቪዥን ላይ ሲነበብ በዮኒ ማኛ በሚባል ቲክቶከር አማካኝነት ነው የሚለው። ዛት ሚንስ ከጆን ዳንኤል አንድ አመት ከ4 ወር ከታሰረ ዮኒ 2 አመት ከ4 ወር ይታሰራል ማለት ነው። ለምን? ዋናው መስራቹ አንተ ነው። ዮኒ አማካኝነት ነው የሚለው። ያንን ቪዲዮ ከኢትዮጵያ ቴሌቪዥን ላይ ከእንትን ላይ ፈልጋችሁ ላኩልኝ ጋይስ፣ ላሰማው። ዮኒ ሰምቶታል ስለሚረሳው፣ ለምን መድኃኒት ስለሚወስድ ይረሳዋል። ኢትዮጵያ ቴሌቪዥን ላይ ግቡና የነ ጆን ዳንኤልን ክስ ላይ የክሱ ሂደቶች ሲዘረዘር ላኩት። እንዴት ወንጀሉ እንደተሰራ ሲናገር አንድ ሰሞን ስናሰማ ነበር። ያውን ስለቆየ ነው ወደ ላይ ሜድ ነው እንትን በሉት። አንድ ቀን ሴቭ አድርጓለሁ እንደውም በቀ እንትን ቦታ በዮኒ ማኛ ቲክቶክ ላይ ዮኒ ማኛ በሚባል ተነሳሽነት ጆን ዳንኤል እንትና አየር መንገድን በማንቋሸሽ እንደዚህ ነው። አማካኝነት ትርጉሙ ገብቷል። ይሁን ተነሳሽነት መስራቹ አንተ ነህ ማለት ነው። ክሱ ላይ ጆን ዳንኤል 1 አመት 4 ወር እንትን ካለ በአንተ ቢያንስ 3 አመት ወይ 2 አመት ከ4 ወር ያንተ ናት። ፍርድ አይደለም ይሄ፣ ፍርድ አይደለም ጉዳይ ውስጥ የሚጣራ እነ ጆን ዳንኤል ጉዳዩ ተጣርቶ እንጂ ሌላ አጀንዳ እንደሌላቸው ጉዳዩ ተጣርቶ እንጂ ህጉ የሚፈቅደው ተፈርዶባቸው አይደለም። ይሄን ታውቃለህ። ከዛ በኋላ ወጥተህ ስታላግጥበት የነበረው ነገር ገብቷል። ቤተሰቡ እናትና አባቱ በውስጥ መጥተው እህትየው በውስጥ መታ እባክህን አንተ በመሃል ስለነበርክ የምታደርገው ነገር ካለ አስተካከል ብሎስ አናግረው እንኳን ይሄ ፋራ አልወርድ አለ ብለህ ስታላግጥበት ነበር። ገብቷል። ያ ነገር ነው ቤተሰቡ እሱ አጠገቡ ላትደርስ የወሰኑት እንጂ አንተ እዛ ጋር ስለነበርክ ስለተናደደብህ አይደለም። እናቱ መታ፣ አባቱ መጥቶ፣ እህቱ መታ በውስጥ አናግረው ነበር። የሆነ ነገር ማድረግ ከቻልክ ብለው ያው የጨነቀለት የሚባላል የጨነቀው እርጉዝ ያገባል። እንደዛም ስሜት ውስጥ ሆነ ግን ስታላግጥበት ነበር። ተጠርቼ ነው እኔ ምን አውቃለሁ አልከው። ገብቷል። ምን አውቃለሁ። ከዛን ካለቀቀው አባይን ለመስር በእንግሊዘኛ አስተላልፋለሁ ብለ ይሄ ካሻኮር በሽተኛ የሚመስለውን ጭንቅላትን ስከፍት ነበር ማለት ነው። አንተ ራሱ ዋት ዘሄል የሚል እንግሊዘኛ እያወራ ማለት ነው። ጆን ዳንኤል የተናደደብህና መቼም በህይወቱ መስመር ውስጥ እንደማትገባ የወሰነው እናቱ፣ አባቱ፣ እህቱ መጥተው በውስጡ ላናግረው እንደዛም ግን ፋራ ነው ብለህ ስታላግጥበት ነበር። ያ ነው ቂም ያለው። በነገራችን እግዚአብሔር ጆን ዳንኤል ቢጠይቅ ያንን ነው የሚለው፣ ግን በፍጹም ህይወቱ ስለማትገባ ነው ስላንተ ማያነሳ። ጆን ዳንኤል ውሸቴን ነው ገብቷል። ዚስ ይሄ ነው ትክክለኛው ነገር። ስንት ጊዜ ነው እናትና አባቱ በውስጥ ያናገሩ እባክህን እያሉ የሆነ ነገር የምታረግ መስሏቸው እንጂ ስለታሰሩ ምናምን አይደለም። አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወል ነው ደግሞ 2 ቀን ብቻ ነው
አንድ ቀን በውክልና ማታ ላይ ተደዋወል። በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር አሁን የሆነ አንተ ሰው ብትሆን ኖሮ ተገናኘ ምናምን አልቻል። ታዲያ አሁን ውክልናውን የተገናኘሽ ጊዜ አራገብሽ አላራገብሽ? የተገናኘሽ ጊዜ በዛ ጉዳይ ላይ ለማውራት ነው። ባንክ ቤት ነበር ቀጠሯቸው። ማውራቱ ለምን ያስፈልጋል? ባንክ ቤት ቀጠሮ ይይዛሉ፣ ሄደው ያወርዳሉ። ለዚህ ሻይ ቡናና ምክር ያስፈልጓል እንዴ? ሲደባብቁት የነበረው ገንዘብ ነበረ። ለምን ነው መወያየት የሚያስፈልገው? ፕላን ያስፈልገው ነበር? አያስፈልግም። ሁለት ጊዜ ከአዶንያስ ወንድም ጋር ሆኜ አገኘሁት አለቻ። ታዲያ ያገኘሽው ቀን አወረድሽ አላወረድሽ? 4 ነጥብ ጥያቄ። እንዲህ ሌጥ አያስፈልግም። ሌጥ አያስፈልግም። የምን ሊማሊሞ ዳገት መውጣት? በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባ? ከአዶንያስ ወንድም ጋር ሄድሽ፣ ሌላ ቀንም ከአዶንያስ ወንድም ጋር ተገናኘሽ። ለምን ሄድሽ? ለውክልና አይደል? ውክልናው እኮ ባንክ ቤት ትሄዳለህ። በቀጠሮ ሄደና ባንክ ቤት እንገናኝ ነው ትሄዳለህ። ጨረስክ። አሁንም ውክልናው አላለቀም። በሲሪንጋ ነው እንደ የተሰጣጣችሁት? አሁን ውክልናው አለቀ አላለቀም? አጠይቅም እንዴ? ሪሌሽንሽፕ በጣም አከብራለሁ። ውክልና ደግሞ አብረው ሰርተው ያጠራቀሙት ብር አይደለም። በሁለቱም ስም የተከፈተ ብር አይደለም። ያኔ እስር ቤት ስለነበርኩኝ ሰጠው። እስር ቤት እንደነበረ ቆይታ ደግሞ መረጃ አለ። ከዛን ወደ ራሱ ማስተላለፍ ነው እኮ፣ የራሱ ባንክ ነው እኮ። አብረ የባለ ትዳር ከሆነ አብረ ሄደህ ታወርደዋለህ ወይ ለእንትን ታደርገዋለህ። እስር ቤት ሆነ እንትን ብሎ ከሆነ አለ አንተ በህይወት አለ፣ ከእስር ቤት ወጥተሃል። እዛ ሴት እሷ ራሱ መገኘት ራሱ የሚያስፈልጋት አይመስለኝም። አሁን አይመስለኝም። ለምን? ከእስር ቤት ወጥቷል። እዛ ሴት ዋና ኦነሩ እሱ ነው። እሷ እንኳ አድሚን ናት። አድሚንነትን ኤኒታይም ኮድህን አነሳዋለሁ እኮ እዚህ ሞዴሬተር እኔ ነኝ። የቲክቶክ እንትና ሞዴሬተርን አነሳለሁ። እስተዛው ድረስ ግን ብሎክ ታረጋለህ፣ ሚውት ታረጋለህ፣ ሰው ገዝተህ ታወጣለህ። እዛ ሴት እኔ እስተማነሳ ሂዝ ኦነር እኮ አብሮ አልከፈቱም እኮ ባለትዳር አይደሉም እኮ። እና እሱን ነገር ክሊር ማድረግ እፈልጋለሁ። መበጥበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይህንን እሱም ተናግሯል። አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው እና አሁን አስወረድሽ ያላስወረድሽ እንኳን አይላትም እንዴ? ልጅ መሰለው እንዴ? ውክልናው ተነሳ አልተነሳ? እዛ ሴት እሱ ብቻ ጃኒ ልትመልስ ነው ተብሎ መልስ አልባ ቪው ነው የፈለገው። ቪው ተሰበሰበ የለም፣ ሞመንቱን ነው የሚፈልገው። መልስ አገኘ፣ ስንቅ አገኘ። ምን አገባው እሱ? ዮኒ ለራሱ 1000 ሰው ቁጭ ብሎ ማየት ለሱ ናፍቆት ነበረ። ብርቱካን ይዘንም ከተቀበለ በኋላ እንደገና ደግሞ ይሄ አጀንዳዎች መጣለት እንጂ ጴንጤን ኦርቶዶክስን በመሳደብ ሰው ሁላ ጠልቶት እየተፋበት ነበረ። ይሄን ሰሞን አይታችሁ ከሆነ አሁን ከዛ ሙመንት ውስጥ አሁን ወደ የሆነ የለም ያንን ሙመንት ሊያስረሳ የሚችል አጀንዳ አገኘ። ለሱ ጥብሱ ነው፣ ጥብሱ ወሬ ነው። ለምን በዛው ቢቀጥል ኖሮ ህዝቡ ሪፖርት እያደረጉ ቲክቶኩ አደጋ ላይ ነበር፣ አደጋ ላይ።
በዛ ሞመንት ውስጥ ጭንቀት ውስጥ እያለ አይታችሁ ከሆነ በየሰው ቤት እየዞረ ነበር። ዮኒ በየሰው ቤት ከዞረ ጭንቀት ላይ ነው ያለው ማለት ነው። የለም በጭንቀት የሆነ እንትን ያስፈልገዋል ማለት ነው። የሆነ የሚደግፈው ሰው ልክ ነህ እያለ የሆነ ማጠናከሪያ ሀሳብ ይፈልጋል ማለት ነው። ገባችሁ? ያ እና ያ ሞመንት ውስጥ እያለ የዋንትያ ነገር መጣ፣ የእንትና ነገር መጣ፣ ተመቸው። ለምን ሰዎች ይረሱታል አይደል? ይረሳሉ። ስለ ሃይማኖቱ ሲሰድበው የነበረ ደግሞ ስለ ዋንትያ ሲያወራ ደግሞ ልክ ነህ ማለት ይጀምራል። ሁሌም ትክክሎች አለ። ልክ ነን እኮ ሁሉ ቦታ ምናወራውም የሚያስወሩንም ሰዎች እኮ ስተት ሆኖ አያውቁም እኮ እዚህ ሚዲያ ላይ። የእውነት ደስ የሚለው ነገር ኤቭሪዌር ኤቭሪ ታይም ትክክል ሚዲያ አላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ እንትኑስ ይሄ ታቷን እንደዚህ የበጫጨረችውስ ታቷን የበጫጨረችውስ እሱን ካልጠየ አሁን እሱን እንጠይቃታል። እንስማሽ ነው ያወጣት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን ጋይስ ዱባይ ላይ ያደረገው ነገር ሌላ ነው። እኔ አሁን የማወራው እዚሁ በምታወራው ነገር ላይ ነው። እሺ ዛሴ ራሷ ከምታወራው ላይ ብቻ ነው ሪያክሽን የምናደርገው። አሁን እዚህ ጋር ጆንን አላውቀው ጃኒን አላውቃትም። እኔ የማውቀው የሚያወሩትን ነገር ብቻ ነው። እሺ ዮኒ ሲጠይቃት ዝም ብላ ከምታወራው ብቻ እሺ ዛሴ ያ ጋይስ እንደኔ የሆነ ዓለም ውስጥ መግባት አትችሉም። እኔ የሆነ ቦታ ላይ ብቻ የመቀመጥ ልምድ አለኝ። ከዛን ደግሞ የመውጣት ልምድ አለኝ። በቃ እንደዚህ አይነት ገጸ ባህር ውስጥ ይገባሉ። አሁን እኔ እዚህ ጋር ነው ያለሁት በቃ እሺ ሌላ እንትን ውስጥ አይነት አይደለሁም እኔ ያ መታይ ምናምን ነበር አለ ያለችው። ያ ግን እዚህ ጋር ስታብራራ መስኮቱን እንትኑን የሰበረው እሷ በር ላይ ስለዘጋች ያ ማለት ፍንጣሪው የድረስ እንደሚሄድ የታውቃለች። እየሰበረ ከሆነ ዞር ማለት ነበረባት። በራሷ ላይ ተስፋ ቆርጣ ካልነበረ እሱ እንዳለ ወይንም ራሷን ልታጠፋ እንደዚህ ምርር ብሏት ካልነበረ መስታወቱ ፊቷንስ ቢመታት ኖሮስ ለምን ዞር አላለች? መስታወቱ ፊቷን አበላሽቷትስ ቢሆን እግዚአብሔር እንደውም ስጋ ቦታ አረገላት ሌላ አጥንት ቦታ ሌላ ቦታ ቢመታትስ ኖሮ ስሯን አግኝቶትስ ቢሆን ኖሮ ገብቶሃል? ፊት ሴት ልጅ ፊቷን ነው በጣም የምትጠብቀው። ፊቷን አግኝቶት ቢሆንስ ጠርሙሱ አይኗን አግኝቷትስ ቢሆን ያ ዘመን ለሰው ሞት አለው የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እዩት ዮኒኒው ሲበዳዳ እያችሁት ቁሌታ ቅንዝራ ለሰው የሚሞትም ዘመን አልፏል። መቼም በዚህ ዘመን ለሰው አይሞትም። እውነት አንቺን ለሱ ልትሞቺ ነበር ምናምን ይላል። በቃ አሁን ይህ ኢንተርቪው ነው ይሆን? ሰው ሁላ እንዳንተ ያረጀ ነው እንደሚመስል ሰዎች የሚኖሩት እንኮ በእድሜያቸው ይሁን በእድሜያቸው እንኮ ድሮ አንተ ተሰምቶ ያለፈውን ጊዜ እነሱም በእድሜያቸው ይሰማቸዋል። ሂደት ነው እኮ እዚህ ሂደት እኮ ድሮ ብዙ ህይወት ስላሳለፍኩኝ ምንም የተለየ አዲስ ነገር ስለማላይ አሁን ሴንስ ላይ ሰጠኝ ይችላል። ድሮ ግን እንደዚህ አይነት ህይወት አሳልፌ ስለማላውቅ እያንዳንዱ ነገር ሴንስ ይሰጠኛል። ዛሴ እነሱ ደግሞ እድሜያቸው ያንን ስላላሳያቸው እያንዳንዱ ነገር እንደዛ ይሆናሉ። እድሜያቸው ብሎ ደግሞ አንተ የደረስክበት ወይ እኛ የደረስንበት ቦታ ላይ ሲደርሱ ደግሞ ሁሉ ነገር ውሸት ሆኖ እኮ አይደለም። ድሮ አፈቅርሻለሁ ብሎኝ ነበር የኔ ፍቅረኛ። አሁን የሚመጣው አፈቅርሻለሁ ቢለኝ ለኔ አዲስ ቃል አይደለም እንጂ እኮ እየዋሸኝ እኮ አይደለም። ይሄኛው እኮ እየዋሸኝ አይደለም።
ለኔ ብቻ አዲስ ቃል ስላልሆነ አላስደነገጠኝም እንጂ እየዋሸኝ እኮ አይደል። ውሸታም እኮ ሆኖ አይደለም። ያ ልክ የአንደኛ ልጅና የሁለተኛ ልጅ እንደማለት ነው። አንደኛ ልጅ ስትወልድ ምጥ አታውቅ፣ ማጥባት አታውቅ፣ አያያዝ አታውቅ፣ ልጅ ምን ሲሆን ሊታመም እንደሚችል አታውቅ። ስቃይ ነው የሚበዛው፣ ስቃይ። ያኔ ነው ገና ጡት የሚፈነዳው። ምን የሚለው ጡት የሚያጠግበው አይመስልም። ሌላ ምግብ ትሰጣና ሌላ ሆድ ድርቀት ምናምን ይዟል። ሁለተኛው ልጅ ስትወልድ ግን ከአንደኛው ብዙ ነገር ስለተማርክ ብዙ አይከብድም። ለዛ ነው ሰዎች የመጀመሪያ ልጅን የሚወዱት ማለት ነው። የመጨረሻ ልጅ ደግሞ የመጨረሻ ስለሆነ ማለት ነው። አንድ ሰው ሲደወል ኮል ኤንድ ባክ የሚል ምልክቶች አሉ አይደል? ስክሪንሻት ፖስቲት። እሺ እኔ አሁን ሚስኮል ካለኝ ሚስኮል ይላል። እኔ ደውዬ ከሆነ ይሄው ያሳየኛል እኮ እንደዚህ አይደል? የደወለ የተደወለ ሚስኮል የሆነ አይደል? ዶንት ቶክ ስክሪንሻት ፖስት ዛሴት። እሺ ያ ስክሪንሻቱን ታደርጊያለሽ እንደዚህ። ቁጥር ከሆነ ቁጥሮቹን ስም ትቀይሪያለሽ። ስም ስቀይሪ ሂስቶሪው አይቀየርም። አውቶማቲካሊ ያው ስም ነው የሚቀየረው። ሂስቶሪው እንዳለ ነው። ጠቅ አድርጊና ለጥፍ ዛሴት። ማን መልሶ ማን እንደደወለ ያሳያል እኮ እናውቃለን እኮ። አረንጓዴና ቢጫ ቀይ ምናምን እኮ አለ። እሺ ዶንት ስትሬስ። እንደፈለጋችሁ ብትሉ በሁለት ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም በጣም የሚያሳዝነው እና እግዚአብሔር ምስክሬ ነው። በጣም ታሳዝናላችሁ። በሁለት ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀስ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? አሁን አንተ ትክክለኛ ጥያቄ ብትሆን ምን የምታደርገው? ከአሁን በፊትም ያዘጋብኛል ብለሽ ነበር ጃኒ። ከአሁን በፊት ዩቱብ ቲክቶክሽ የእውነት ተዘግቶ ነበረ እንዴት ትላታል? ምናልባት አንተ የነሱ ተከታታይ ሳትሆን በፊት እንደዚህ አይነት ስለነሱ ነገር ልብ ማትሰጥ ሰዓት ተዘግቶ ከሆነም ተሰማለህ ኢንፎርሜሽን። እውነት ተዘግቶ ነበረ እንዴ ጃኒ ትላል። ካለም ያ ከሌለም ያለውን እንሰማለን። እንደ ጠያቂ ከሆነ እንደ አሽቃባጭ ከሆነን ግን እንረዳዋለን፣ ያነሰው እንረዳዋለን፣ ሀሳብ እንሰጠዋለን። ገብቷል? እያሽቃበትኩ ከሆነ ሀሳቡን እንትን ታደርግለታል። የለም እንዲህ ሊል ፈልጎ ነው ምናምን ትላል። ደግሞ ያው ከዚህ በፊት አብረን በነበረ ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት ከአሁን በፊት አዘጋብሻለሁ ሲለኝ ስለነበረ ሰግቼ ነው እንጂ ምንም ማረጋገጫ የለኝም ስለሚላት እንጂ አዘግቶባት አያውቅም። መጀመሪያ ላይ ቪዲዮ ላይ ግን ስትናገር እኔ አሁን የሰማነው ላይ ነው ሪአክሽን ማድረገው፣ የኔ ስሜት ሌላ ነው። እሺ መጀመሪያ ላይ ግን ካሁን በፊትም እንደዚህ ስንጣላ ቲክቶክ ላይ ነው እርምጃ የሚወስደው። አሁንም ያናረገ ስጋት ስላለኝ እንኳን ቲክቶክ ራሱ እንደዚህ ቀዳዶኛል፣ እንደዚህ በጣጥቆኛል፣ አይኔኑ ላይ መታኝ እሱ ነው ጂኒ ቡቱ ምናምን ተባለ። የመማታትና የምናምን ችግር እንደሌለበት አይተናል። ኬክ እንኳን ስትቀቢው ተነስቶ በዝብጫ ሲመታሽ ላይቭ ላይ ነው ያየነው። ችግር የለም። ገብቷችኋል ጋይስ? አንዳንድ ጊዜ ሰዎች
የሚናገሩት ነገር እንትን ብለን እኛ ከነሱ የበለጠ ስሜት ውስጥ የምንገባው ነገር አደጋ ውስጥ እየከተተን ገባችሁ? ቅጥጥት ነው የሚያደርጋቸው። እንደዛ ብዬ ነው እኔ እንደዛ ልሳኔ እስከሚዘጋ እዚህ ጋር እስከሚሻክር ድረስ አንተ ምቀኛ ቅንቅናም ብዬው መስሎኝ ነው ሰግቼ ነው አለች። ስማ ላልሰማ አሰማ የሚባለው እዚህ ጋር። እኔ እኮ ችግሩ ራስቼ በኋላ ደግሞ እናደዳለሁ። እናደድና ዲፕ ነው ለሰው ከቆምኩኝ የምቆመው፣ አናታቸው ላይም ከቆምኩ ዲፕ ነው የምቆመው። እውነቱ ይሄ እንደሆነ ይገባኛል፣ ግን ስሜት ውስጥ ስገባ የእውነት ነው የምገባው። እረሳዋለሁ እንደዚህ ማለት የኔ ችግሬ ነው። እረሳዋለሁ። ይሄ መርሳት ችግሬ ነው እንደዚህ አደጋ ውስጥ የከተተኝ። ገስ ቤተሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ እና በቃ በጣም ስሜታዊ ሆኜ ጓገጭ እያልኩ ነው የሚዘጉብኝ። የኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት? እሱ ጆን ዳንኤል እኮ እጁን ሰብስቦ የሚቀመጥ ልጅ አይደለም እኮ። እሷ አደረገኝና ሆንኩኝ ከምትለው አንጻር ሪያክሽን እያደረገን ነው እንጂ ጆን ዳንኤል ተንኮለኛ ሰው። አጎቱ ቡርዲ ድሪባ የሚባለው ሰውዬ ቢያንስ 40% ተጽዕኖ ፈጥሮበታል። ጀብድነኝነትን ይመስለዋል ሰው ማሰቃየት። ቁጭ ብሎ ሰዎች እሱን ሲለማመጡት ማየት እንደ ጀብድነት ከልጅነቱ እንደ ተረት ተረት እንደ አባባ ተስፋዬ ሲሰማ የነበረ ሰው። ያ ተጽዕኖ አላሳደረብኝም ብሎ እንትን ካለ አንድ በሽተኛ ሰው ህመሙን ሳያውቀው እንደዚሁ ሲማቀቅ የሚኖር ማለት ነው። በነገራችን ላይ ገባችሁ? ጀስት ግን እሷ ተናግራ ከነበረው ጋር አሁን የምሰጠውን ንግግር ኮምፔር እናድርገው ከሚለው አንጻር ነው። እሺ በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል፣ እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ ሰምቻለሁ። የታልሰ ቪዲዮን የሆነ ስትሰድበው አንተ ቅማላም አንተ ምናምን፣ እንደውም ሂዱና የጆን ዳንኤልን እንትን ሪፖርት አድርጉ ምናምን ስትል አይቻለሁ፣ ሰምቻለሁ። የሆነ ቪዲዮዎች አይቻለሁ። ያ ስትሰድበው አይቻለሁ። በጣም ፒስ ፈጥሯል። ከአዶናይ ጃኒ እኮ ከአዶኒያስ ጋር ከገጠመች በኋላ ነው ጋይ ስነ ስርዓት የያዘችው። አይታችሁ እኮ የሆነ ዲፕሎማሲ የለም። ድሮ ከመቼው እንደ ቁንጫ ዘላ የሆነ ቦታ ላይ እንደምትቆም አታያትም ነበር መቼ። አሁን እንደዚህ ብላ እንደ ሴት ጡት መያዣ ሁላ ማድረግ ጀመረች እኮ ጃኒ እኮ ጡት መያዣ አታረግም። ዝም ብላ ኩርቱ ፌስታል ወይንም ደግሞ ጫፉ ላይ ላስኬት ለጥፋ ነበር የምትሄደው። ሲጀመር ጡት መያዣ የሚያዝ ጡት ነው እንዲህ ያላት። ጡት የላት ምን የላት ምንም ነገር እኮ የላትም ጃኒ። ያ ይሁን የሆነ ላስቲክ ነገር እንትን ነው ዝም ብላ ነው እኮ። ይሄንን በውሃ ታላጥፍና ለዋላይ ትለጥፍና ልብስ ለብሳ ትሄዳለች። አሁን ደግሞ ወግ ደርሷት እሱም ጡት ሆኖ እንደዚህ ጡቷን ከፍ የሚያደርግ ልብስ መልበስ ጀመረች። አሁን ነው እኮ ዲፕሎማሲ አይነት ባህሪ ያመጣችው። በእድሜ ለአዶኒያስ እንዴ እንትና ጃኒ እንደዛ ሴቷ ሾ ስፒድ እንደዚህ ዲፕሎማሲ እንደዚህ ብላ እንደዚህ ቀሚስ ለብሳ አሁንሳን ቬሎ ለብሳ እንደዚህ ማለት አታውቅም። ረስታ ትገለብጣ ፓንቶን ሁላ ልናየው እንችላለን ብዬ አስባለሁ። ያ እና ጆን ዳንኤል እሷ ትንሽ ይሄ የወጣቶች ጋር የቀውጢ ቦታ ምናምን ነው እንጂ እንደዚህ
ትግስታቸው የተወሰነ ደቂቃ ነው። ረጅም ሰዓት አይችሉበትም። ጆን እንትና አዶኒ ግን ረጅም ሰዓት ፓርላማ ውስጥ መቀመጥ የሚችል ሰው ባህሪ ያ ትልቅ ሰው አይነት ባህሪ። ቴዲ አፍሮ ከሱ እድሜ ካሉት ሰዎች የበለጠ ከትልልቅ ሰዎች ጋር ነው ጓደኝነቱ። አይታችሁ እኮ ከትልልቅ ሰው ጋር። አዶኒያስ ከሱ እድሜ ሰዎች ጋር ቶሎ የሚሰለቹት ይመስለኛል። የለም ቶሎ የሚሰለቹት ይመስለኛል። ናዮ በጣም ዲፕሎማሲ ባህሪ ያላት ልጅ ናት። ናዮ ይሄን ብርጭቆ አትንኪ ብለህ አጠገቧ ቁጭ አድርገህ ከሄድክ እንደዚህ ቁጭ ብላ ትጠብቃለች። ያ እቺን ብርጭቆ አትነካው። ጃኒን ግን ይሄን ብርጭቆ እንዳትነኪ ብላ ብትሄድ ምናምን ስትል ለምታያት ይሁንት። ናየው ግን አትነካው። እንደዚህ ነው የምትል። በቃ ባህሪያቸው እንደዚህ። አዶኒያስ ቢያንስ እንደዚህ ባይነ ቁራኛ ያየዋል። ትንሽ ከናየው የሚለይበት ያ ምንድን ነው ምን ይላል እንትን ባይለው ገባች። ያ ና በእናትህ ቅመሰው የሆነ ነገር ጨምርበት ምናምን ነው የምትለው። ና እንትና ጃኒ እንደዚህ ቀልቃላ አንድ አፉ ባለጌ ልጅ አፉ ባለጌ ሰው እና ስብር ነው የሚያደርጋት። ናዮ አንድ ጥያቄ ልጠይቅሽ፣ የእውነት ትወጂዋለሽ ጆን ነው? ስለወለድሽለት ብቻ ኤኒ ታይም ሲፈልግ ቀለበት ሲያመጣ ሲሄድም አንቺ ቁጭ ብለሽ ነው የምትጠብቂው? እሱ ብቻ ነው ወሳኝ ለህይወትሽ ማለት? እንደዚህ የሚወስንልሽ እሱ ነው? በፈለገ ሰዓት ቀለበት አምጥቶ ይሰጥሻል። በፈለገ ሰዓት እንትን ይላል። እሱ ብቻ ነው የሚመላለሰው በህይወትሽ? አንቺ ኖ ማለት አትቺ? እኔ ቀለበት እንኳን አምጥቶ ቢሰጥሽ ኖ ቴንኪው፣ ጥሩ አባት ብቻ ለልጅ የሆንለት ብቻ ብትይው ደስ ይለኛል። እናቴ ትሙት አይሆንሽም፣ ይጎዳሻል። በጣም ክፍታፍ ባለጌ ሰው። እሱ አሁን እንደዚህ አይነት ሰው እንደሆነ አያውቀው። አንቺ ደግሞ ዝም ስለምትይ ነገሮችን ሁሉ ነገር አይምሮሽ ላይ የሚቀር ሰው ነሽ። ያ ማለት ይጎዳሻል። አንድ ነገር ልንገርሽ፣ በህይወትሽ እነሱ በፈለጉ ሰዓት እንዲገቡ በፈለጉ እነሱ ሰዓት እንዲወጡ አትፍቀጅላቸው። በህይወትሽ ያለሽ መብት ኖ ማለትና የስ ማለት እንደሆነ እወቂ። እሺ፣ ለራስሽ ነገር ስለወለድሽ ብቻ ኤኒ ታይም በር ቁጭ ብለሽ እንዳትጠብቅ። እናትሽ ታሳድግ። ስደት ላይ አይደለም የወለድሽው፣ ብቻሽን ኃላፊነት ያለብሽ ሀገር ላይ ቤተሰብ ያለሽ ነሽ። አንቺ ልምሽን ቀጥይ። እናትሽ አሉ፣ ቤተሰብ አለሽ ምናምን። እሺ፣ ያ ዩቱብ ክፈቺ። እሺ፣ ከዛ ጸጥ ለጥ አድርገሽ ሰራተኛም ቀጥረሽ ምናምን በስነ ስርዓት ማሳደግ ትቻለሽ። ኢትዮጵያ ነዋ። ስንት አያት አለሽ፣ ስንት ነገር አለ። ውጭ ሀገር እኮ ለእንደዚህ አይነት ነገር ስለማይመች ነው ከባድ የሚሆነው። ኢትዮጵያ ላይ እንኳን ለአንድ ልጅ ሲንግል ማም አለም ለ10 ልጅ ሲንግል ማም ሆነሽ ምንም ሳይመስልሽ ነው ልጆችሽ የሚያድጉት። ገብቶሻል? ዘመናዊና ቆንጅዬ እናት አለች። ይሄን የሸርሙጣ ልጅ እንዲመጣ እንዳትጠብቅ። አፉ እንትን ነው እሱ። አንቺ እናትሽ ስትዘፍን ምን ስትል ምናምን እናትነት ምናምን እያየሽ ነው ያደግሽው። እሱ ግን ወንድሙ አጎቱ ሰው ዘርፎ ሰው ገሎ እስር ቤት ገብቶ ከፖሊስ አምልጦ ምናምን ታሪክ ነው የሰማው እና እንደ ጀብድ ነው የሚያየው። አይመስለውም
የሆነ ሰዎችን እየጎዳ እንደሚጎዳ አይገባውም። እኔ እንዳየሁት አንዳንድ ቪዲዮዎች እኔ እንደው ተከታዩ አይደለሁም ምናምን ምንም አይደል። የእውነት ነው። እኔ ልጅ ከወለድኩ በኋላ ነው ትንሽ ሰው ጤፎ የሆንኩት። ያንን ጊዜ ስለማስታውስ ነው በጣም ተናድጄ በዚህ ጉዳይ ላይ የማወራው በሱ ላይ። ሴት ልጅ ሰው ጤፉ ወይ ሰው የምታከብርበት ሰዓት ልጅ በወለደችበት ሰዓት ላይ ነው። እንኳን ሌላ ሰው አይደለም እኔ ቤተሰብ ራሱ አይናፍቁኝ። በቃ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋ የነበረው ልጇ ህዝቡ ላይ ሲያጠላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ። አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ጃኒ ቤቱ ውክልና የሚካሄደው አልጋ ላይ ነው። ግን ይሄ ነገር ወይስ ባንክ ቤት ነው? ከቤት መውጣት የማይችል የታመመ ሰው ነው። ለምን ቤቱ ሄድሽ? ፍርማው የተካሄደው ከፓንት ማውለቅ በኋላ ነው ማለት እንዲገባን እሱ ነው ጊዜ የሚወስደው ብለን ነው። አሁንም ውክልና ላይ ናቸው። ባለቤቱ እኮ እሱ ነው። ለምን ነው ቤቱ የምትሄጂው አንቺ? አንዳንድ ፍርማ በደም ይጸድቃል፣ አንዳንድ ደግሞ ባልጋ ላይ ይጸድቃል። በምንድን ነው ያጸደቃችሁት? በስክሪፕቶ ከሆነ ቢሮ ወይም ደግሞ ባንክ ቤት ነበረ የምትቀጣጠሩት፣ ባንኮች ስራ ላይ ባሉበት ሰዓት። እስቲ ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው። ይሰማችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ጋይስ ላይቭ ጎል እነ ቢን እና እነ ሮዛን ተከትላችሁ ላይቭ ጎል ለመሙላት ብትጥሩ አይ ቲንክ ከባድ ነገር አልሰጠንም። ከስድስት 4 ሞልቷል። 2 ይቀራል። እንዴት ነው ይቀረው? እንዴት ነው ቢያንስ ሴት ነሽ ቢያንስ አየሽ ልትበደይ የምትችይው ልትደበደብ የምትችይው ብዙ ነገር። እኔ ጋይስ በጣም ከምጠላው ነገር ሴት ነሽ ወንድ ነሽ ሲሉ ነው ግርም የሚል። እኔ እንጂ አይ ቲንክ ወይ በተሳሳተ መረጃ መንገድ ነው ሴትነትን ወይ ጾታን፣ ዘርን፣ ሃይማኖትን ምናምን አይምሯችን ውስጥ ያለው ወይንም እኔ ጋይስ እናንተ ዓለም ውስጥ አይደለሁም። የሆነ ፕላኔት ትፈልጉልኝ ጋይስ። ምንም ልንግባባ አልቻለም። ሴትነት ያግባባናል፣ ያገናኘናል። አዳሜ ቡና ቤት በር ላይ ገተራለምና እኔም አንድ ቀን ቡና ቤት ልገተር እችላለሁ ብዬ ሰፖርት እንደራረግ። እኔ ይህን ነገር ስንቴ ነው የምናገረው? ዝም ብልስ ሮዛዬ ቴንክ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታደርጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል።
እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ ፕላስ ደግሞ ያልተጣሉ ሰው ወርቄ የናዮ ልጅ ኦቲዝም ስትል ነበረ። ናዮዬ ናዮ ፔጇ ላይ ለቃ ነው። ሰዎች ከሷ ሼር አድርገው ነው። ሮዛዬ ቴንኪው። የሮዛ አበባውን ጎል ሞልታሸዋል። የጀትና የጎል የትንሽ አንበሳ መሰል የሚቀር የእንትኑ መሙላቱን እዚህ ጋር አሳየን። ቴንኪው። እሺ ሮዛዬ ሮዛውን ያዘችው ማለት ነው። እሷን የለቀቀችው ወይስ ሰዎች ከሷ ወስደው ነው? የወርቄን እንትን አይቼዋለሁና ስቶሪ ላይ ነው። ናሆዬ ሚዲያ ላይ ምን ተወራ ዶሮ ምን ለቀማ አይባልም። እሺ ስለ ስንቱ ነገር ማረጋገጫ ትሰጫለሽ። ገብቶሻል? ልጅሽ እንደዚህ ነው ምናምን ነገር ምናምን ቢሉ ለምን ነው የምታስረጃቸው? አመጣሽ ወለድሽው አንቺ፣ የምታሳድጊው አንቺ፣ ልጅነቱ ላንቺ። ነገ ቂጧ ላይ ለምጣለ ቢሉ ገልበሽ ታሳያለሽ እንዴ? ናዮዬ የልጅ ገበና ይበልጣል ከቂጥ ገበና ልል ፈልጌ ነው። እኔ አንዳንዴ ነገሮችን ምገልጻቸው ምናልባት አንቺ በማይመጠንሽ ሁኔታ ሊሆን ይችላል። እሺ ጀስት ግን ብዙዎቹ እንደዚህ አይነት ዓለም ስለሚገባቸው ነው በዛ አይነት መንገድ የምናገረው። እሺ በልጄ ጉዳይ ላይ እኔው አፌ ላይ መጥቶ ከኔ ጋር ህይወቴ ስለሆነ ማለት የኔ የህይወቴ አንዱ ፓርቶች ስለሆኑ በአጋጣሚ ስራ እንደዚህ ሆኜ ልጄ እንደዚህ ሆኖ እላለሁ። ሰው ጠይቆኝ ግን ምንም ነገር ስለ ልጄ ሲጠይቁኝ ራሱ እናደዳለሁ። ሰላም ነው ካሉኝ ራሱ እናደዳለሁ። እንኳን መልስ ልመልስላቸው። የኔ ልጅ የወሬ ማሟያ አይደለም። ሀበሻ ደህና ነህ እንዴት ነህ ምናምን ከብቶቹስ በጎቹስ የሚልሽ ወሬ ሲጠፋበት ሊያሟል ለወሬ ማሟያነት። የኔ ልጅ ደግሞ የወሬ ማሟያ አይደለም።